መጀመሪያ ያው የቋንቋ ልዩነት በጣም ብዙ አማርኛዎች ተለውጠዋል። ታካብጃለሽ ምናምን ያኔ ነው ጃዝ ሚውዚክ ማለት ለአሜሪካኖች ልክ እኔ አምባሰልን ወይ ትዝታ እንደዚህ እንደምጫወት አብረው ያደጉበት ነገር ነው። ግሪን ካርዴን ልክ ሳገኝ በአንድ ወሬ ነው እየሮጥኩ ወደ ኢትዮጵያ ሄድኩት። አለም ከበደ መቶ ድጋ ዱባለ ከዛም ፍቅር አዲስም መታ ሰርተናል። አቦነሽም ነጻ ሀይ ካሳ እንደዚህ የተለያዩ ዘፋኞችም ነጻነት መለሰም እንደዚህ ሰርተናል። እዛ ኮንሰርት እንሄዳለን ምናምን ለማየት ማለት ዋሽንግተን ያለው ሂልተን ሆቴልም ሰርቻለሁ። ከሙዚቃው ዓለም ራስሽን ያገለልሽበት ምክንያት ምንድን ነው? ኮምፒውተር ሳይንስ ተመረኩ በ2004 በትልቅ ሞራል እንግዲህ ለመመለስ ያው ጀምሬያለሁ። ራሽያ 2 ነው 3 ሰው ይቀበላል። የፒያኖ ኪዎች ቀሩና የኮምፒውተር ኪዎች ላይ ጊዜን አጠፋለሁ ነው። እንዲሁ መነኩሴ ፒያኒስት እንዳሉ ሰምቻለሁ። በቀን 8 ሰዓት ውስጥ ፕራክቲስ አድርጉ ነበር የምንባለው። እንግዲህ ላይ 03 የሚሆን 02 ሰርግ አለ የተባለበት ሄደን ለሙዚቃ ብቻ ማለት ለሰው ለማዳመቅ ያሬድ ስገባም በጣም እንዳልኩ እኔ እንጃ ፍላጎቴ እኮ የመማር ልዩ ነው። አንደኛ ዓመት እያለ የ3ኛ ዓመትና አምጥቶ ሲሰጠኝ ሁሉ ሰራለሁ። እንደውም ሙዚቃ ስትጫወቱ ብትገኙ 40 ጅራፍ ነበር ይባላል። እናቴም አባቴም በህይወት የሉም። አባቴም በቅርብ ነው ያረፈው። ሙዚቀኛ ከሆናችሁ አሉን ገና ኦሪየንቴሽን ላይ ያለን በራችሁ ሁሉ ጊዜ ገንዘብ አሉ ኳኳኳ እያረገ ይመጣል። ያ የሷ ጨዋውትና እንትን አለ ውስጤ ማለት ነው በባንድ ደረጃ። ከዛ የሚገርም አጋጣሚ ስመጣ ዲሲ ተገናኘን። አሁን የኔ አባት ሙዚቃ ልግባ ስል ሂጂ ግቢ ግን ስትወጪ እንደውሱ ቃል ያስገባኝ 11 እና 12 ትጨርሻለሽ። እዛም ስማር ከ1 እስከ 3 ነው ሁሌ የምወጣው። ጥቁርና ነጩ ነካነካ አረጊና ይሄኛውን ብታስደምጡኝ እስቲ በይን። የልደታ የአዲስ አበባ ልጅ ነች። የልጅነት ህይወቷና እድገቷም እዛው ነው። ፍሬዎት ደግሞ የተማረችበት ትምህርት ቤት ያኔ ያሬድ የሙዚቃ ትምህርት ቤት ከ10ኛ ክፍል ተማሪዎችን እየተቀበለ በዲፕሎማ ሲያስመርቅ እሷም ተገቢውን መስፈርት አሟልታ በመግባት በዲፕሎማ ተመርቃ ወጣች። እንደ ክላሲካል ፒያኒስትነቷ እንደነ ሾፐን፣ ሞዛርት፣ ባህ፣ ቤቶቨን እነዚህ ቅንብሮች የጣቶቿ የቅርብ ወዳጆች ነበሩ። አምባሰል፣ ባቲ፣ ትዝታ፣ አንቺሆዬ በጥቁርና ነጩ የፒያኖ ቃታዎች ላይ በእሷ ጣቶች ፊት አውራሪነት ሰርክ ዘመቻ ላይ ነበሩ። የትምህርት ቤቱ ሰቃይ ተማሪም ተብላ በማዕረግ ለመመረቋ ደግሞ መምህርቷ ሩሲያዊቷ ቫለንቲና ታላቁን ድርሻ አላት። የገሌ ልጅ እንደሚባለው የሙያ እናቷ ናትና ከፒያኖ ሌላ መሰንቆን በአግባቡ ትጫወታለች። የራሷን 2 አልበሞች አውጥታለች። ከተመረቀች በኋላ የብዙዎችን ሕይወት አመከነች፣ አይ የለም እውን አረገች እየተባለች ሙግት የሚገጠምባት አሜሪካ ገባችና 2 አልበሞችን ከሰጠችን በኋላ እብስ ብላ ጠፋች። እነዛ ከፒያኖ ቃታዎች ጋር ቃል የተገባቡት ጣቶቿ ፍቺ የፈጸሙ እስኪመስለን የእሷን ሥራ መስማት ማየት ህልም ሆነ። የዚህችን ፒያኒስት መጥፋት ያሳሰባቸው ሰዎች እነ የእንድምታው እንድሪያስን ጨምሮ ሌሎችም የኔን ይህንን የሰርክ ሐሳብ ይጋሩት ኖሮ ፍለጋውን እንዳጧጡፈው ብርታት ሆኑኝና በማኅበራዊ ትስስር ገጽ በለዛ ሬዲዮን ፕሮግራም ላይ ያፋልጉን ማስታወቂያ አስነገርን፣ ተናገርን። መልእክቱን ሁሉም ተቀባበለው። ፍለጋው ቀጠለ። እናንት ልበቀናዎች የፌስቡክ ወዳጆቻችን፣ አድማጮቻችን ምስጋና ይግባችሁና ፍለጋው መና አልቀረም። ይህቺ ፒያኒስት ተገኘች። እናም እባክሽ ስለምን ከመድረክ ራቅሽ? ከስቱዲዮስ ምን አጠፋሽ? ከሙዚቃ ተለይቶስ መኖር እንዴት ተቻለሽ? ስንል ጨቀጨቅናት። ከዛም ፍለጋው ላይ የነበሩት ወዳጆችም አድማጮችም ያንቺን ፈለግ የተከተሉትም የሙያ አጋሮችሽም ፈለጉሽንም ለመከተል ያሰቡት ሙዚቃ ወዳጆችም እንደው ታሪክሽን አውግተሽን ስለ አንቺም ቢያውቁ የሙዚቃ ተማሪዎችም ቢነቃቁ ያኔዎቹም ቢነሱ ቢታወሱ ብለን ጠየቅናት። ስመጣ አይሻልም? ወደ አገሬ በቅርቡ እመጣለሁ አለችኝ። እስከዛው በቴክኖሎጂ ዘመን ያለውን አማራጭ እንጠቀማ ብለን ካለችበት አሜሪካን ሲያትል ጨዋታ እንድንይዝ ሐሳብ አቀረብንላት።
እነሆ ተሳካ። ስትመጪ በአካል ከነ ፒያኖሽ፣ እስከዛው ደግሞ እስቲ ወግን ያዝ ብለናታልና ክብራትና ክብራን እነሆ ፒያኒስት ትዕግስት እጅጉ። እንደምን አለሽ ትዕግስት እጅጉ? እግዚአብሔር ይመስገን። ከረጅም ጊዜ በኋላ ስለተያየን በጣም ደስ ብሎኛል። ፍለጋችንን በተለያዩ የማህበራዊ ትስስር ገጾችና እንዲሁም በሬዲዮ ፕሮግራማችን እንግዲህ አጧጡፈነው ነበር። እንዴት ተገኘሽ? ፍለጋውን እንዴት አየሽው? ፍለጋው ጥሩ ነበረ። በጣም ኢንተረስቲንግ ነው። ደስ ይላል። ያው እንግዲህ ዘመድ የተባለ ቤተሰብ የተባለ ጓደኛ የተባለ በሙሉ ፌስቡክ እኔ ብዙ አልከታተልም፣ የተከታተለ ሁሉ ላከ። ያው እንግዲህ ተገኘው ካለሁበት ብቅ ያለ በጣም ደስ ይላል። እንደው ጨዋታችንን ለመጀመሪያ ያህል የሙዚቃ ህይወትሽን፣ ጅማሮሽን፣ አነሳስሽን፣ የያሬድ የሙዚቃ ትምህርት ቤት እንዴት እንደገባሽ እነሱን በሱን ጀምር። የልደታ ልጅ እንደሆንሽ አውቃለሁ። አዲስ አበባ ተወልደሽ እንዳደግሽ አውቃለሁ። አሁን መኖሪያሽን አሜሪካ ሲያትል ብታደርጊ ማለት ነው። እስቲ ከዛን ጀምር። እሺ፣ ያው እንዳልከው እንግዲህ የተወለድኩት ልደታ፣ የልደታ ጓሮ 04 ከፍተኛ 22 እንግዲህ እዛው ተወልጄ ያደግኩበት ሰፈር ነው። እስካሁንም ያው ቤተሰቦቼም ያሉት እዛ ተወለድኩ። ከዛ አደግኩ። ከዛ በኋላ ያው ያሬድ እንግዲህ የገባሁት ያው ሙዚቃ ፍላጎቴን ቢኖረኝም ግን ያው ያሬድ እገባለሁ የሚል ነው ነገር። አንደኛ ያሬድ ሙዚቃ ትምህርት ቤት ለልደታ ሩቅ ነው፣ ከአካባቢም ደግሞ የሚማርም ስለሌለ ሀሳቡ ያው የመግባት እድል ያለኝ አይመስለኝም ነበር። ግን 9ኛ ክፍል ሆንኩና 9ኛ ክፍል እያለው ማስታወቂያ ሰማሁ። የ10ኛ ክፍል የጨረሳችሁ ኑና ተመዝገቡ የሚል። ከዛ በኋላ 1 አመት ሙሉ እንግዲህ በጉጉት 10ኛን ጨርሼ ሄጄ ተመዝግቤ እስክገባ በናፍቆት አመቱን ሙሉ ሳወራ ቆይቼ ያው ጊዜው ሲደርስ በተሰጠው ጊዜ ሄጄ ተመዝግቤ ተወዳድሬ አልፌ እንግዲህ ለመግባት ችያለሁ። እዛ በሬዲዮ በቴሌቪዥን በምን ሰማሽ? ከዛም ማፈተነሽ እንዴት በቀጥታ ወደ ፒያኖ ገባሽ? የክራሽ ኮርሱን ሂደት በእናንተ ጊዜ የነበረው እስቲ እናሳ። አዎ እንግዲህ ያው የሚገርም 10ኛ ክፍል የጨረሳችሁ እንግዲህ በዛን ጊዜ ማደም ማስታውሰው ኑና ተመዝገቡ ሲባል በቲቪ ነው የሰማሁት። እንግዲህ 9ኛ ክፍል ሆኜ በቲቪ ላይ ያው ተመረቁ ያሬድ ትምህርት ቤት እንዲህ እንሰማለን። ግን የትምህርት ተማሩና በዚህ ሰዓት ተመዝገቡ የሚለውን እንግዲህ 9ኛ ክፍል ሆኜ ነው የሰማሁት። በቲቪ ነው። በ10ኛ ክፍልም ስጨርስ እንደዛው ሰማሁና ትራንስክሪፕት ምናምን ሰርቲፊኬት ይዛችሁ ነው ስለሚል ያው ጨርሼ 10ኛ ክፍል ትራንስክሪፕት ላውጣ ስል እንደዚህ ስል ቆየሁኝ ማለት ነው። እንግዲህ የሚሰጡት ጊዜ ሆነ 2 ዊክስ ሲሆን እንደዛ 2 ሳምንት ውስጥ ነው እና ጊዜ ያለኝ እያልኩኝ ዛሬ ነገ ስል በዛ ላይ ጓደኞቼንም ያው እንደኔ ፍላጎት ባይኖራቸው ኑና እንሂድ እያልን ስንመካከር በመጨረሻ የሆነ አርብ ቀን ብቻ ተነስተን ሄድን። ከዛ እዛ ሄደን እዛ እስክንደርስ እንግዲህ ከለገሃር አካባቢ ያው ከልደታ ሽመልስ ነበር መማረው፣ ሽመልስ ሀብቴ እና ከዛ እዛ ያሬድ ስንደርስ ኦልሬዲ 10 ሰዓት ሆኗል እና ያው ቢሮ ምናምን ተዘግቷል። አሁን ዘበኛው ልንመዘገብ ነው ምናምን ስንለው አሁንማ ተዘግቷል በቃ አለን። በቃ ሰኞ እንመጣለን እንደዚህ ስንለው ግድ የላችሁም ነገ ኑ አለን። ነገ ይሻላል? አዎ ነገ ይሻላል እና ተመለስን። ከዛ በነጋታው ከኔ ጋር 3 ነበረን። አይ ቲንክ እኔና ወይም አንድ ጓደኛ የሆነን ሄድን መሰለኝ። ከዛ ቅዳሜ ቀን ስንሄድ ጠዋት ስንደርስ ዘበኛው አይ ዛሬማ አይሆንም ምዝገባ አልቋል አይሆንም ማለት እንዴ ይሄ አመት ሙሉ ስለ ነበረው ብዬ ኧረ ብንለምን ምናምን አይሆንም አለን። ከዛ በአጋጣሚ ያው ያሬድ ተማሪዎች ደግሞ
4ኛ ዓመት እያሉ ሲጨርሱ የ4ኛ ዓመት ተማሪዎች የፎርዝ ይር ግራጁዌት ያደረጉት የሆነ ዝግጅት አለ ትልቅ የሚደገሰው እዛ እና ከዛ ከተመረቁት ተማሪዎች አንዱ እዛ ጋር ቆመን ያየናል። ከዛ በኋላ ይመጣና እናንተ ልትመዘገቡ ነው ምናምን ሲለን፣ አዎ ግን ዘበኛው ደግሞ አላስገባም። በእናትህ ተዋቸው በቃ ድላቸውን ገብተው ይሞክሩ ምናምን አለን። ከዛ እሱ አስገባን ማለት ነው። ከዛ አስገባንና እዛ 2ኛ ፎቅ ላይ ቢሮ አካባቢ ጌታቸው ጌሲ ነበር የነበረው ዩኒት ሊደራችን ነበር በዛ ሰዓትም። ከዛ ያው ጸሐፊዋን መዝግቢያቸው ምናምን ብሎ ነው እዛ በሩ ጋር ቆመንና ሄደ ልጁ ቢሮ ጋር። ከዛ ሲወጣ አገኘን። ልትመዘገቡ ነው ምናምን አለና ደግሞ ሰርቲፊኬታችንን ተቀበለና ሲያየው ውጤታችን ደህና ስለሆነ በመዝግቢያቸው ምናምን ብሏት እሱ ወደ ታች ወረደ። ከዛ ጸሐፊዋ ለካ ከዚህ በፊት ሌሎቹን ስላልመዘገበች እኛንም መመዝገብ አልፈለገችም፣ ዝም ብላ ቆየች። ከዛ ሲመለስ ሲያየን እዛው ጋር ነን። እንዴ አልመዘገብሻቸውም እንዴ ምናምን ፈይ ያለና እኛ አንደኛ የሚፈለገው ያው ከ10ኛ ክፍል የጨረሰ ነው የሚባለው እና ስፔሻሊ እነዚህ ልጆች ከ10ኛ ክፍል የጨረሰን ሞር ይፈልጋሉ 12ኛ ምናምን ከጨረሰ ማለት ነው። እና ልጆች ናቸው ጥሩ ውጤት አላቸው መዝግቢያቸው ብሎ እሱ እንደገና እሱ ራሱ ተቀብሎ ከመጨረሻ ላይ መዝገቡን በሉ ሰኞ ለፈተና ብሎን ሄደ። ከዛ እንግዲህ ወደ 400 ተማሪ ነው የተመዘገበው። የሚቀበሉት አጠቃላይ እኔ እንጃ እንደው 40 ምናምን ቢሆን በአጠቃላይ ግን ለኦሪየንቴሽን ኮርስ ራሱ ወደ 80 ይሁን እንደዛ አካባቢ ይቀበላሉ። ስለዚህ ሰኞ ጠዋት ኑ ተባለ። በሰኞ ጠዋት ሄድኩኝ ለፈተና። እኔ እንግዲህ መጨረሻ ነው የተመዘገብኩት። ሰኞ ቀኑ ሙሉ አልኩኝ፣ አልደረሰኝም። እንግዲህ አንዳንድ ሰው የተገባ ያው ፈተናው አለ ሶልፌጆ እና የሪትም እንትንና የፒያኖ ድምጽ ደግሞ እንዴት ጆሮዎችን እንዴት ሰምቶ እንደሚቀበል ያው የመጀመሪያው እንትን ነው። ከዛ ማክሰኞም ሄድኩኝ። አይ ዶንት ኖ ማክሰኞ ማታ ወይም ደግሞ ወይ ሮብ ጠዋት ደረሰኝ። ከዛ ያው ባለኝ ፍላጎት መሰረት ፒያኖ እኮ አሁን ዶሬ ሚፋ ምናምን ሰምቼው አላውቅም፣ ግን በቃ ልክ ሻለቃሽን የሚባሉ ነፍሳቸውን ይማረ ገና እኔ 1ኛ ዓመት ነው ያለው ያረፉት እና እሳቸው ናቸው የፈተኑኝ አስታውሳለሁ። ገባሁና ከዛ ልክ ፒያኖን እየመቱ ዶ ላ ሬ እንደዚህ በይ ብለው በቃ ደስ ይላል እንትናቸው ልክ እንዳሉ ጮክ እና አለፍኩ ማለት ነው ኦሪየንቴሽኑን። ከዛ በኋላ ደግሞ በቃ ኦሪየንቴሽኑማ ማን ይቻለኝ። ጠዋት 6 ዊክ ነው የምንማረው። ታታታ እንማራለን፣ ያው ሶልፌጆ፣ ሚውዚክ ሂስትሪ እንማራለን። ሚውዚክ ሂስትሪ ስለ ሚውዚክ ኢንስትሩመንት አጠቃላይ እንትን፣ ሌላ ደግሞ ኳየር ነበር። በጣም ደስ ይላል። ብዙ ነን። በቃ በጣም ኢንተረስቲንግ ነበረ እና እኔ ደግሞ በጣም ፍላጎት ስላለኝ በጣም ነበር ማጠናው። በቃ ቤትም ሄጄ ታታታ ጠዋትም ስተኛ እና እሱን በጥሩ ውጤት አለፍኩ ማለት ነው ኦሪየንቴሽኑን። ከዛ እንግዲህ እኔ ልደት አካባቢ የሚጫወት የለ ቫዮሊንም ፍሉት ምናምን፣ ያው እኔ አካባቢ በቃ የማውቀው ዋናው ፒያኖ ነው። ስለዚህ መጀመሪያ አሁን ካለፍን በኋላ ደግሞ ምርጫ አለን ምን እንደምንማር ማለት ነው። ስለዚህ መጀመሪያ ያው ጥሩ ውጤት 5ኛ 6ኛ የሆነ ወጣሁት ላመጣ ምን ትፈልጋላችሁ ይባላል። ከዛ እጃችን ምናምን ይታይና ኦኬ ፒያኖ ሆነ ፒያኖ የፈለግነው ምርጫ አትሊስት ይሰጡናል። ያው ፒያኖ አልኩኝ። ፒያኖ ሜጀር ተማሪ ሆንኩ እልሃለሁ። እንግዲህ በክራሽ ኮርሱ ጊዜ ብዙ ሻለቆች፣ ኮሎኔሎች አስተማሪዎቻችሁ እንደነበሩ ሰምቻለሁ። እነሱ ነበር የሚያስተምሯችሁ መደበኛ ትምህርቱንስ ወይስ ፈተናውን ለመፈተን ብቻ ነው? አይ ሻለቃሽ እኔ በዛን ጊዜ አይ ቲንክ የሬድ አስተማሪ ነበሩ እና ሌሎች ግን እንደው በአጠቃላይ በቃ ከትልቅ ከምድር ጦር ከማዕከላይዝ እንደዚህ ይመጡ ነበረ እነ ጄኔራል እንደዚህ በጣም በቃ ሙዚቃ እንትን ያላቸው ኤክስፒሪየንስ ያላቸው መጥተው ራሱ በቃ እዛ ክራሽ ኮርሱ ላይ ኦሪየንቴሽኑ ላይ የሆነ ነገር ይነግሩናል፣ ስለ ሙዚቃ ይነግሩናል። ጥያቄ ካለን እንጠይቃለን።
እንደሱ የአስተማሪዎች አሁን ለምሳሌ የሚውዚክ አይነት ስምንት አይነት መሳሪያ አለ። ለምሳሌ ብራስ ሴክሽን እንደዚህ እነሱን በሙሉ ያስተማሩን ሻለቃ ኮሎኔል ረጅም ስማቸውን ረሳሁት፣ እሳቸው ናቸው። አሁን ያን ጊዜ እየመጡ ከወታደር ቤት ያስተማሩን ማለት ነው። እና በጣም በጣም የተማሩ ሰዎች፣ በጣም ደስ ይል ነበር። ብቻ አድማጮቻችን እየተከታተላችሁ ያላችሁት ከፒያኒስት ትዕግስት እጅጉ ጋር ካለችበት ሲያትል አሜሪካ ደውለንላት እንግዲህ ከእሷ ጋር እየተጨዋወትን እንገኛለን። በተለይ እንግዲህ ረጅም ዓመታት ቲጂ መቼ ነው ግራጁዌት ያደረግሽው? እንግዲህ በጣም ቆይቷል። በፈረንጅ 1989 በአበሻ በኢትዮጵያ አቆጣጠር 1981። ከዛ ጊዜ ጀምሮ እንግዲህ ወደ አሜሪካ ሄዳ ጠፍታ መክረሟን ከግራጁዌሽኗ በኋላ ከምረቃቷ በኋላ አሜሪካን ሀገር ረጅም ዓመት ቆይታ ሰሞኑን እንግዲህ ጠፍታለች ብለን ፈልገን አግኝተናታል። ከያሬድ የሙዚቃ ትምህርት ቤት ምንን ታስታውሻለሽ? ምን ሚስ ታደርጊያለሽ? እንደው በየጊዜው ኢትዮጵያ መጥተሽ እንደነበር ሰማሁ። መገናኘት ባንችልም እንደው የሄደሽስ ትጎበኝ ነበር? እንደማንን ታገኝ ነበር? ምኑ ይናፍቅሻል ያሬድ? ያሬድማ በቃ እንግዲህ በልጅነታችን 4 ዓመት ኢቨን ክረምትም ራሱ እዛ ነው የምንውለው እና በጣም ያፍቀኛል። በቃ ገና ይሄ አሁን ፒያኖ ወይ የመሳሪያ አሁን እዚህ ሀገርም ያው ልጆች ሙዚቃ ይማራሉ እና የኔ እንደሱ ኮንሰርት እንሄዳለን ምናምን ለማየት ማለት ነው። እና ገና ሙዚቃ እንትን ሲምፎኒም ሆነ ምን ቫዮሊኑን ሲቃኙ ፒያኖ ምናምን በቃ የሆነ ትርምስምስ ያለው ድምፅ በቃ እንዳለ ያሬድ ነው የሚወስደኝ እና በጣም በጣም ነው በቃ እንደዚህ አይነት ድምጾች ሲሰማ በተለይ በጣም ነው ምናፍቀው። ብዙ ጊዜ አልሄድኩም ያሬድ አይዶን ነው ለምን እንደሆነ አላውቅም። አስባለሁ ግን ሄጄ በየጊዜው ሲሄድ ሄጄ አላውቅም። አጋጣሚው ምክንያቶች በክብር ከተመረቅሽ በኋላ በዲስቲንክሽን ማለት ነው ከያሬድ የሙዚቃ ትምህርት ቤት ከወጣሽ በኋላ የነበረሽ የሙዚቃ ህይወትሽ በምን ቀጠለ? ኢትዮጵያ ያለሽ ማለት ነው። እዛ ያለውኝ ያው እንግዲህ ተምረን ስንወጣ አንድ ያየሁት ስራ ማለት ነው። ያን ሁሉ እንግዲህ ብዙ ነገር ነው ክላሲክ ሚውዚክ የምንማረው። ከወጣን እንግዲህ በየቀኑ ፕራክቲስ እያደረግን እና ሌላ ትንሽ ፒያኖን ይዘን ለመቆየት የሚያስችልን ስራም ያለው በየትልልቅ ሆቴሎች ውስጥ ፒያኖ መጫወት ነው እና እሱን ያየሁት። ከኔ በፊት የተመረቀች አንድ ጓደኛዬ ነበረች። እሷ ሪቼ የሚባል ሆቴል ትጫወት ነበር እና የኔም ፍላጎት በቃ ሆቴል ገብቼ ምሳ ሰው ሲበላ ራት ሲበላ ለመጫወት ነው። ስለዚህ ገና እንደተመረኩ ወዲያው ዋቢ ሸበሌ ሆቴል ምሳ ሰዓት 2 ሰዓት እንደገና ራትም 2 ሰዓት አንድ ቀን እረፍት አለኝ እጫወታለሁ። ስለዚህ ፒያኖን በዛው ቀጠልኩ ማለት ነው። ከዛ ወዲያም ያው ሳሚት ሬስቶራንት ሰርቻለሁ፣ አይቤክስ እና ሂልተን ከመውጣቴ በፊት እንግዲህ እነዚህ ቦታዎች ያው እንደዚህ ፒያኖ ብቻ በመጫወት ህዝቡ ይዝናና ነበር። እንግዲህ ያን ጊዜ አሁን እንደው ተመላልሰሽ ስትመጪ ያን ጊዜ ቢያንስ ሂልተን፣ ሸበሌ፣ ሰቢት ሬስቶራንት ከዛ እንደዚህ አይቤክስ ሆቴል፣ ያኔ አይቤክስ ሆቴል በጣም ትልቅ ሆቴል ነው። ፒያኖዎች ነበሩ። ሰው ምሳውን ራቱን ሲበላ ለስለስ ያሉ ሙዚቃዎች ያደምጥ ነበር። ተመልሰሽ ኢትዮጵያ ስትመጪ እንደዚህ አይነት ሚውዚካል ሲኖች አየሽ? እንደው በፒያኖ ሰው ሲጫወት ሲዝናና ፒያኖ ሶሎ ሲያደምጥ? አጋጣሚ እንጃ። ሸበሌም ሄጄ ነበር። ሸበሌ ምንም የለም እንግዲህ ቅርቤም ያው ሸበሌ ስለሆነ ለልደታ ክለብ ሳንዱችም ስለሚናፍቀኝ እዛ ሄጃለሁ። ግን አላየሁም ፒያኖ የሚጫወት። በቃ ፒያኖ ብቻውን እንደኔ
የትም አላየውም። የትም ቦታ ወይ ሜቢ እኔ እንግዲህ አልሄድኩ ይሆናል እንጂ በአጋጣሚዎችም ቢሆን ሌላ እንደዚህ ሲጫወት አላየውም። ከኢትዮጵያ የነበረሽ አወጣጥ እንዴት ነው? ከኢትዮጵያስ ከወጣሽ በኋላ የነበረሽ ሙዚቃዊ ህይወት? ያው ከኢትዮጵያ እንግዲህ የወጣሁት ያው ማንም ሰው እንደሚሄደው አጋጣሚ ጉብኝት አግኝቼ ወጣሁ እና የሄድኩትም ያረፍኩትም እንግዲህ የኖርኩትም ለብዙ ጊዜ ዲሲ ነው፣ ዋሽንግተን ዲሲ። ያው እዛ ስንሄድ እንግዲህ አጋጣሚ ሆኖ ያረፍኩት ያኔ አዳምስ ሞርጋን የሚባል እዛ ዋሽንግተን ዲሲ የአበሻ ሰፈር የሚባል 18 ስትሪት አለ፣ እዛ አካባቢ ነው ያረፍኩት እና ከዛ እንደዚህ ፒያኖ ምናምን እንጫወታለሁ ያሉ ሱቆች ማለት ነው። የአበሻ ሱቅ አለ፣ ሬስቶራንት እንዲህ ስል የአበሻ ማን ነው እንትን ሱቅ ውስጥ ሄጄ አንድ ስሙ ለጊዜው አላስታውሰውም እንደዚህ ስናወራ እንዴ ለምን እንደዚህ ትጫወቻለሽ? ቆይ እኔ አዲስ አበባ ሬስቶራንት የሚባል አለ ብዙ ጊዜ ቆየ እዛ ለነሱ ነግራቸውና እዛ ላይ እንደዚህ ልክ ሸበሬ ምናምን እንደምጫወተው አይነት ነገሮች ትጫወቻለሽ አለኝ እና ወዲያው እዛ አዲስ አበባ ሬስቶራንት ውስጥ አላቸው ሬስቶራንት ከላይና ከስር ደግሞ ባርና አላቸው። ከላይ እንደዚህ 2 ቀን ነው እንደዚህ ዊኬንድ ላይ ኪቦርድ እንድጫወት እድል አገኘው ማለት ነው። ከዛ በሱ ጀመርኩኝ በቃ ሂልተንም የሰራሁት ትንሽ ቆይቼ ነው። እዛ ዋሽንግተን ያለው ሂልተን ሆቴልም ሰርቻለሁ። ከዛ በኋላ ያው እዛ እንግዲህ ሙዚቃ በቃ እንትን ዘፈን ከዘፋኞች ጋር ለመጫወት በፒያኖ ሶሎ በደንብ ብዙ ከሰራሽ በኋላ እንግዲህ ደግሞ ወደ ድምፃውያንን የማጀብ ራስን ደግሞ ፒያኖን በድምፅ እያጀቡ ወደ መጫወት የተሸጋገርሽ ይመስለኛል። ያው እንግዲህ እዛ ኪቦርድ ነው ያው ፒያኖ እንደዚህ አኩስቲክ ወይም ዲጂታልም ቢሆን ትልቅ ምናምን የለም። ያው ኪቦርድ ነው የምጫወተው። ከዛ በኋላ እዛ ከዘፋኞች ጋርና እንደዚህ እንደ በአንድ ነገር አድርገን ታችኛው ባራ የአዲስ አበባ ሬስቶራንት እዛ ጀመርን። መጀመሪያ አሰፉ ደባልቄ ነበረች እንግዲህ ሳክስፎኒስት ጋር ሆነን ከሷ ጋር መጫወት ጀመርን ማለት ነው። እዛ አንቺ ኪቦርድ ላይ ሆነሽ ማለት ነው? ኪቦርድ ነው አሁን ከክላሲካል ፒያኒስትነት ከፒያኖ ሶሊስትነት ወደ አካምፓኒ ወደ ማድረግ ድምፃዊ ወደ ማጀብ ተሸጋገርሽ ማለት ነው? እሺ። ይሄንን እንግዲህ ሳሚትም እያለው ሳሚት ሬስቶራንትም ኪቦርድ ነበር የሚጫወተው። ደግሞ የተወሰነ ኢትዮጵያም እያለው ቅዳሜውን እሑድ ከዘፋኝ ነበረች እና ከሷም ጋር እንደዚህ ጫወት ነበረ ማለት እያጨብኳት ማለት ነው። እዚህ አሜሪካ ብቻ አይደለም እሱ ላይ የጀመርኩት ለማለት ነው። እና ከዛ እንግዲህ አዲስ አበባ ሬስቶራንት እንደዛ እያደረግን ከተለያዩ ዘፋኞች ጋር ለብዙ ጊዜ ተጫውቻለሁ። አንዳንዴ ሐሙስ፣ አርብ፣ ቅዳሜ፣ እሑድ ነበር። ማታ ነው ስራው። ማታ ስለምሰራ እንግዲህ ሌላ ደግሞ ወደ ትምህርት ሌላ ነገር ደግሞ ለመግባት ጊዜ ስላለኝ ዝም ብዬ ቁጭ አላልኩም። ትምህርትም ተምሬያለሁ። ከነማ ጋር አሰፉ ደባልቄ ከዛስ? ከዛ እና አለም ከበደ መቶ ድጋ ዱባለ ያኔ ጊዜ መጡ። እንግዲህ ዘፋኝ መጣ ሲባል ትልቅ ነገር ነው ነበር። እዛ ሁሉ ሰው ይመጣል፣ በቃ ደስ ይላል። ከነሱ ያሉት ከነሱን አጅመን ተጫወትን። ቀጥሎ ደግሞ ሌላ ከሪጋ ሰጠኝ አጥና ማሲንቆ ቤዝ ደግሞ የሚጫወት መስፍን የሚባል ሶስታችን ሆነን ያው ሰጠኝ ያው ማሲንቆን እየመታ ነው የሚሰራው። እንግዲህ ከዛም ፍቅር አዲስም መታ ሰርተናል። አቦነሽም ለብዙ ጊዜ እንደ እንትን ቋሚ እንትን ሆነን ደግሞ አለም እና ሰጠኝ እኔ ኪቦርድ እና መስፍን ሆነን ፀሐይ ካሳ እንደዚህ የተለያዩ ዘፋኞችም ነጻነት መለሰም እንደዚህ ሰርተናል እዛ። ሌላው ደግሞ ያው በየጊዜው ደግሞ ሰርግ አለ፣
ግራጁዌሽን አለ፣ ክርስትና አለ። ምን ብቻዬንም ይሁን ከዘፋኝ ጋር እየሄድን ያው አናርፍ መቼም ሙዚቃ ሻለቃሽኔ ብለውናል። ሙዚቃኛ ሁሌ ሀብታም ነው ብለዋል። እንግዲህ እግዚአብሔር ይመስገን ከእጃችን ነጻነት መለሰ ከእሷ ጋር ሰርተሻል? አዎ የተወሰኑ ጊዜዎች እሷም እዛ ነጻነት አዲስ አበባ አለች። ሬስቶራንት ያ ከአለማየሁ እሸቴም ጋር ፎቶ አየሁኝ ከጋሽ አሌክስ ጋር። አዎ መጥተው ነበር እና እዛ ያው መጫወት ሳይሆን በእንግድን ነው የመጣው። ስለዚህ በቃ አሜሪካን ሀገር በጊዜው ከኢትዮጵያ ዘፋኝ መጣ ሲባል የምታጅበው አብራው የምትሰራው ትዕግስት እጅጉ ነበረች ማለት ነው። አዲስ አበባ ሬስቶራንት ነው ክዬ ደስ ይላል። ትዕግስት እንደው የመጀመሪያው አልበምሽና ሁለተኛው አልበምሽን ስራ በተመለከተ ማንሳት ፈለኩ። ሁለት አልበሞች ብቻ እንደሰራሽ ያውቃለሁ። እነሱን አልበሞች የሰራሽው ኢትዮጵያ ሳለሽ ነው? መቼ ተሰሩ? እስቲ ስለ አልበሙ ስራ አውሪኝ። አልበሙ ያው አሜሪካ ሀገር እንደገባው ነው የመጀመሪያው አምባሰል የሚለው የተሰራው 1997 ነው። ያው ኢትዮጵያ እንግዲህ ያው ለብዙ አመት ተጫውቻቸዋለሁ እና አምባሰል በሙሉ እዛ ላይ የነበሩትም ያልነበሩ ያው ስጫወት ሁልጊዜ ስራዬ ስለሆነ የመጀመሪያውን ለመቅረጽ ጊዜም አልወሰደብኝ። ያው ዘፈኖች ምናምን መምረጥ ነው እንጂ ምክንያቱም ሁሌ የሰራሁት ነገር ነው። ብዙም አላሰብኩም። ቆይ እነዚህ ዘፈኖች ሁሉ አሉኝ ከነዚህ ደግሞ እነዚህን በሲዲ ላይ ባደርግ ብዬ ያው 1997 ላይ እነሱን የመጀመሪያውን ሲዲን ሰራው። ቀጥሎ ደግሞ በሁለተኛው 2003 ላይ ነው የወጣው። እሱ ደግሞ ያው እየሰራው ነው። እሱም ያው እንደዚሁ አስቤ መርጬ ብዬ አስተካክዬ እሱም በ2003 እንግዲህ በሲዲ ወጥቷል። ሁለት አልበሞችሽን ሰራሽ። ከዛስ ትዕግስትና ሙዚቃን ምን አፋታ? ምክንያቱም ተፋተሻል ብዬ ነው የማስበው። ምክንያቱም ለረጅም ጊዜ ድምፅሽን አጥፍተሽ ከሙዚቃ ስራዎች ራስሽን አግልለሽ ያለሽ ይመስለኛል። በእርግጥ አሁን ቤትሽ ራሱ አፕራይት ፒያኖ ይታየኛል፣ አኩስቲክ ፒያኖ ይታየኛል። የአልበሞችሽ ከቨሮች በመስታወት ከዛ ደግሞ ማሲንቆሽ በግራ በኩል ሆኖ በቀኝ በኩል ሆኖ የሙዚቀኛ ቤት ነው የሚታየኝ። ግን ከሙዚቃው ዓለም ራስሽን ያገለልሽበት ምክንያት ምንድን ነው? እንግዲህ ያው ሙዚቃው ማግለል ሲባል መጀመሪያ ያው እንዳልኩ ሙዚቀኛ በመሆኔ እና ማታ ማታ ብቻ ስለምሰራ በቂ ብር ሌላም ስራ አሜሪካ ውስጥ መጀመሪያ ጊዜ ሰው ሲመጣ የሚሰራውን ስራ ያህል ገንዘብ ስለማገኝ ቀን ቀን የመማር እድል አለኝ ማለት ነው። ከሰኞ እስከ አርብ ወይም ከሰኞ እስከ ሐሙስ ኤኒ ስኩል ሄጄ የመማር ፍላጎቱም ስላለኝ ትምህርቴን እንግዲህ ያሬድ እያለን 10ኛ ክፍል ያቋረጥኩ ነው። 11 እና 12ም ያው ከያሬድ ሰው እማራለሁ በሚለው አጋጣሚዎች አልተሳኩም። ከዛ ያው አዲስ እያለሁኝ ገባሁኝ ዩኒቨርሲቲ ኦፍ ዲስትሪክት ኦፍ ኮሎምቢያ የሚባል ዩዲሲ የሚባል አለ። የዲሲ ዩኒቨርሲቲ ነው። እዛ ገብቼ የተወሰኑ ሙዚቃም ለመቀጠል በሙዚቃም አስቤ ያው ጃዝ ሙዚቃ 1-2 ክላስ ወስጃለሁ። ግን ጃዝ ሚውዚክ ማለት ለአሜሪካኖች ልክ እኔ አምባሰልን ወይ ትዝታ እንደዚህ እንደምጫወት አብረው ያደጉበት ነገር ነው። ኢቭን ሲያስተምረኝ አስተማሪው ከኖታ ከምናምን ይልቅ በጆሮ እየሰማው እንድጫወት ምናምን ነው የሚፈልገው እና በጣም ዲፕሊ ያው ማደግ አለብህ አብረህ ከጃዙ ጋር እና በዛ ያው ቀጥዬ ከአሜሪካኖቹ ጋር ተወዳድሬ ያው በሱ እንትን አልልም እና ሌላው ስራ ያው ያበሻውን እንዳለ እየሰራው እንግዲህ ኮምፒውተር ሳይንስ ተማርኩኝ። ኮምፒውተር ሳይንስ ተመረኩ።
ትምህርቱ እንግዲህ ቀላል ነገር አይደለም። ምክንያቱም አንድ ሰው በሙዚቃ ስራ በሙዚቃ ህይወት ያለፈ እንደገና ዩኒቨርሲቲ ገብቶ ተምሮ መጨረስ ማለት በጣም ከባድ ነው። ግን እግዚአብሔር ይመስገን ደስ የሚለው ደግሞ አሜሪካ ሀገር አሁን አንዴ ከገባ ዩኒቨርሲቲ ውስጥ ማለት ነው ብዙ ሰው እያቋረጠ ይገባል። በተለይ ሴቶች ግማሾቹ ወልደው በ20 አመቷ በ30 አመቷ ትጀምራለች እንደዚህ ነገር። ስለዚህ ከገባ በኋላ ቤዚክ አልጀብር አለ፣ ቤዚክ ምናምን አለ። እንደዛ አድርገህ ያው ጊዜው ይፈጅብሃል እንጂ እና ኮምፒውተር ሳይንስ ተመረኩ በ2004። ከዛ በኋላ ያን ጊዜ ስራውም ቀዝቀዝ ያለ ነበር። እንደዚህ ነበር። የምኑ ስራ? የአይቲው ማለት ነው። የሙዚቃው አለ። የሙዚቃው ያው አዲስ አበባ ሬስቶራንት፣ ከዛ በኋላ ማዛ ሬስቶራንት ሰርቻለሁ። እዛም ብዙ ጊዜ ማዛ ሬስቶራንት የሚባል አለ ከአዲስ አበባ ከወጣሁ በኋላ እሱን ያው በጎን እሰራለሁ። ከዛ ያው 2005 ላይ ያው የፕራይቬት ላይፌ ነገር እንትን አለ። ከዛ በኋላ እንግዲህ ወደ ኢትዮጵያ መጥቼ ነበር፣ ብዙ ጊዜ ቆየው። አሁን እንግዲህ ምንድነው ይሄንን ያህል ተምሬ ማለት ነው ስራ ለማግኘቱ ይከብዳል። እንደገና ወደ ሙዚቃ ስራ ደግሞ ገብቶም መኖር ትንሽ በዛ ሰዓት አልተመቸኝም ነበርና አሁን ምን አለ ሌላ ከኢትዮጵያ ብዙ ልጆች እየሄዱ ማህርሽ ዩኒቨርሲቲ የሚባል አለ የኮምፒውተር ሳይንስ ማስተርስ ስኮላርሺፕ እንዲየሰጠ እዛ ይማራሉ። ጥሩ ነው የሚያስተምሩት። ስለዚህ ዋናው በዛ የተማረ ሰው ደግሞ ማስተርስ ነው የሚያስተምሩት። ማይክሮሶፍት ያስገባዋል። እንደዚህ ትልልቅ ቦታዎች ጥሩ ስራ የአይቲ ማለት ነው። እና እኔም በአጋጣሚ እህቴ እሷም እዛ ኢንጂነሪንግ 5 ኪሎ ነው የጨረሰችው። ያኔ መታ እዚህ ማርሽ ተምራ ወደዚህ ወደ ሲያትል ሙቭ አድርጋ እዚህ ገባች ማለት ነው ስራ። እና እኔ አሁን ለምንድን ነው ይሄን ኦፖርቹኒቲ ማልጠቀመው? እኔስ ይሄን ያህል ተምሬ ለፍቼ ዲግሪን አግኝቻለሁ። በማስተርሱ ቀጥዬ ለምን በአይቲው አልሰራም ወደሚለው ሀሳብ ሄድኩና ከዛ ዲሲ ማን ነው እዛ ማህርሺ የሚባለው አይዋ ነው ያለው። አይዋ ፌርፊልድ የሚባል ቦታ ሌላ ስቴት፣ እዛ 8 ወር እንትን ይልሃል። እዛው ነው ካምፓስ ውስጥ የምትማረው። ከዛ ደግሞ ወጥተህ ለ2 አመት ያህል ነው ያው ኮርሱን ኦንላይን እየቀጠልክ ስራ እየሰራ ትገባለህ። ያንን ኦፖርቹኒቲ ተጠቀምኩ ማለት ነው። እኔም እዛ ሄጄ እንደገና እንደዛ ተምሬ ከዛ ወደ ሲያትል ሙቭ አረኩ ማለት ነው። ሙቭ አረኩኝ። ከዛ አይቲው ላይ ፎከስ አረኩ ማለት ነው። ሶፍትዌር ኢንጂነር ነው የተመረኩት። ስለዚህ ማይክሮሶፍት ገባው። እንደዚህ ስራው ላይ ስራውም አቴንሽን እንደዚህ ይፈልጋል። በተለይ መጀመሪያ ጊዜ ስትገባ ጊዜ ይፈልጋል። ስለዚህ የበለጠ ጊዜ ለሱ በሶፍትዌር ኢንጂነር ስራ ላይ ሰጠው ማለት ነው። ለዛ ነው የጠፋሁት። ስለዚህ አሁን ተመልሰሽ ወደ ሙዚቃ የመምጣት ምክንያት አልተመቻቸልሽም ወይ? አሁን ይሄ ሁሉ ሰው ሲፈልግሽ የጠፋሽ ሲሉሽ እንደው የሚጠይቅሽ ሰውስ ነበረ ወይ? ይሄ ሞራል አልሆነሽም ወይ ብዬ ነው። ትክክል ነው። ያው እኔ እንግዲህ እዚህም ብዙ ሰው አስተምሪን ልጆቻችንን አስተምሪ ያሉኛል። የሚያውቁኝ ብዙ ሰዎች አሉ። ዲሲም ባይዘዌ ብዙ ተማሪዎች ነበሩ፣ ልጆችም አዋቂዎችም። ለብዙ አመት አስተምሬያለሁ በፕራይቬት ማለት ነው። ቤት እየመጡ ዲጂታል ፒያኖ ነበረኝ። አዎ እዚህም ብዙ ጠይቀውኛል። ያው ዛሬ ስል ነገ ስል ያው ግን ያው ሙዚቃ ያሳደገኝ ስለሆነ እንዴት ነው ለጊዜው ወደዚህኛው ስራ በመጣም የትም ይሄዳል ብዬ ያው ውስጤ ስላለ ኤኒ ታይም ተነስቼ መቀጠል እንደምችል ስለማቅ እንግዲህ ያው ዛሬ ነገ ስል ነበር። እዚህ ሲያትል ውስጥም አይ ነው አልሰራሁም ብዙ እንደዚህ በየሬስቶራንት ምናምን። እና አሁን እንግዲህ እናንተ ፈልጋችሁ ስላገኛችሁኝ በትልቅ ሞራል እንግዲህ ለመመለስ ያው ጀምሬያለሁ እና እንደምመለስም ለራሴም ቃል ገብቻለሁ። ፕራክቲስ እያደረግሽ ነው? ምክንያቱም እኔ መሰለ ፒያኖ ስለሚታየኝ ማለት ነው። አዎ እንዴ ጀምሬያለሁ፣ ያርኩ ነው። ወደ ኋላ እንመለስ ትዕግስት።
ወደ ያሬድ የሙዚቃ ትምህርት ቤት ደግሞ እስቲ እንደገና እንመለስ። ያሬድ የሙዚቃ ትምህርት ቤት ተማሪ ያለሽ ሳስታውስ አሁንም ያ ትሬንድ ያለ ይመስለኛል። ልክ ተማሪዎች ተመርቀው ሲወጡ ሙዚቃ ኮምፖዝ ያደርጋሉ፣ ይጽፋሉ፣ ከዛ ደግሞ ፐርፎርም ያደርጋሉ። በየአመቱ ተመራቂዎች የሚያቀርቧቸው ኮንሰርቶች በጉጉት ይጠበቃሉ። በዛ ላይ የነበረች ተሳትፎ እንዴት ነበር? እንደ ሰቃይ ተማሪነትሽ ሙዚቃዎች ጽፈሽ ነበር ወይ? የራስሽን ሙዚቃዎች ማለት ነው። አዎ ያው እንግዲህ 4ኛ ዓመት እያለን ያው ሙዚቃ መጻፍ አለብን። የሆነ ነገር ራሱ የተማርነው ቲዮሪ እንዴት አድርገን ሲምፎኒን ሞዛርት እንደዚህ የእሱን እንትን የቲዮሪውን ማለት ነው። ቲዮሪያውን ስንማር ሙዚቃ ሲጻፍ ኮርዶቹ እንዴት እንደሚሆኑ ያው ያን ነገር እዛ ላይ ስራ ላይ መዋል አለብን እና እኔም ጽፌ ነበር። ጉዞ በሚል ርዕስ ጽፌ ያለው ሙሉ ሲምፎኒ ስራ ማለት ነው እና ያን ጊዜ አጥልተን ምን ብለን በመጨረሻው ኮንሰርታችን ላይ አቅርበናል። ሁሉ ጊዜ ደግሞ ያው እንትን አለን ፈተና አለን። ለምሳሌ በየ6 ወሩ እንደ ኮንሰርት ብለው ፈተናችን ልክ ለምሳሌ እኔ ፒያኖ ሜጀር ነኝ አይደል? ከፒያኖ ሜጀር ከቤቶቨን ከሞዛርት እንደዚህ ከተለያዩ ፒሶች እንሰራና አጥንተን ልክ ፈተናችን አስተማሪዎች ይቀመጣሉ። ከዛ ፒያኖን እየተጫወትን ያው ፐርፎርም እያደረግን እንትናለና ያ በዛ ጊዜ ተጫውቻለሁ። እንደውም በሌላ ደግሞ ዘፈንም ምንም አለን ልክ እንደ ባንድ አድርገን እሱ ውስጥም ኪቦርድ ተጫውቻለሁ ከባንዱም ጋር ያሬድ ባንድ። እንግዲህ ያ እንደዛ በብዙ እንትኖችም በየጊዜውም ያው ከያሬድ ወተንም ስራ አይጠፋም። እንደዚህ መዝሙር መዘመር ምናምን እዛ ላይም ፒያኖ እንደዚህ እያጀብኩ አሰራ ነበረ። የነማ ባች ነበርሽ? እነማ ነበሩ ከአንቺ ጋር ክላስሜቶችሽ? አዎ እንግዲህ ያው ሌኒ ጓደኛ ያለች፣ ሴቶች ሰላማዊት አለች፣ አያልነሽ የምትባል እነ ጥላሁን አለማየሁ እነሱ ከኔቪ ነበር የመጡት። ታምራት ብርሃኑ ሳህሉ ጓደኞቼ ናቸው። ያው ብዙዎች ሁሉም ዮናስ 2 ዮናሶች እንግዲህ ማስታወሳቸው ያው ሁሉንም ጠርቼ አልችልም። ከነሱ መሀል አሁን እንደው በቅንብሩም በሙዚቃ ህይወቱም ገፍቶ ከፍ ያለ ደረጃ የደረሰ አለ? አለማየሁ ወልደ ዮሐንስ እንግዲህ እሱ አስተማሪ ነበር። አይ ዶንት ኖ ራይት ናው ግን ያ እሱ ብዙ ባንድ ምንም እንደዚህ ብዙ አክቲቪቲ ያደርጋል። ሌላ ደግሞ ብርሃኑ ሳህሉ እሱም ካሳንቺስ አካባቢ ነበር የሚኖረውም ትምህርት ቤት ነበር ጸደይ የሚባል። ሌሎቹ እንኳን ያው ሌላ ማን አለ ማቀው እንደዚህ የገፋ ይኖር ይሆናል። እኔ ባልገናኝም በእናንተ ጊዜ ከተመረቃችሁ በኋላ ከእናንተ በፊትም የነበሩት ወደ ተለያዩ የሶሻሊስት ሀገሮች በመሄድ ትምህርታቸውን ይከታተሉ ነበር። ያ እድል ለእናንተ አልመጣም ወይስ አልደረሰም? ወይስ ደግሞ በቃ ከያሬድ አንዴ ሙዚቃ ትምህርቴን ጨርሼ ልውጣ እንጂ ከዚህ በኋላ ሙዚቃ ይበቃኛል ወይም ደግሞ የሙዚቃ ትምህርቱ በቂ ነው ብለሽ አስበሽ ነው ስኮላርሺፕ አፕላይ ለማድረግ ያላሰብሽው? ያው እንግዲህ ልክ ዋናው ትልቁ ነገር ያው አንደኛ መውጣት ምን የሚረዳው ስኮላርሺፕ አግኝቶ ራሽያ 2 ነው 3 ሰው ይቀበላል። ራሽያና ቡልጋሪያ ነበር ትዝ የሚለኝ የሚሰጠው። ቡልጋሪያ ደግሞ 1 ነው መሰለኝ። ስለዚህ እኔ ያው አንደኛ ወጥቼ ተመረኩ እና 1 አመት ነው እንግዲህ ድሉን ለማመልከት የነበረኝ። እኔ አመለከትኩኝ በአንደኛው አመት ያው ራሽያ በተጠባባቂነት ላይ ሆንኩኝ። ሙሉን አላገኘውም ያው ተጠባባቂ ስለሆንኩኝ። ግን ያው ሌሎቹ ስለ
ስለጨረስ ሁሉን ፕሮሰስ ማለት ነው። ያን ጊዜ አላገኘውም። በሚቀጥለው አመት ደግሞ ስኮላርሺፕ የለም፣ ያው ቀረ የትም። ስለዚህ በዛ የስኮላርሺፕ የማግኘት እድሉና ውጭ ሄዶ በዛው መቀጠሉን አላገኘሁም ማለት ነው። በጣም ጥሩ። የተከታተላችሁ ያላችሁት የለዛ ፕሮግራምን ከፒያኒስት ትዕግስት እጅጉ ጋር ከአሜሪካ ሲያትል እየተጨዋወትንበት ያለውን ፕሮግራም ነው እያደመጣችሁ ያላችሁት። ከጀርባሽ ፒያኖ ይታየኛል። አዎ አለ። እስቲ እንደው ጥቁርና ነጩ ነካ ነካ አድርጊና ይሄኛውን ብታስደምጡኝ እስቲ በይን። እንግዲህ ፒያኖን ያው እዛ ስመጣ ብያለሁ። እሺ የትኛው ሙዚቃ ቀረው? እንግዲህ ቀረሁኝ አልሽ። አዎ ቀረሁኝ። የፍቅሬ አየለ ዘፈን ይመስለኛል። አልመጣም ቀረሁኝ ፍቅሬ። አዎ ቀረሁኝ። ሀሳቡ በራሱ በቃ ወደ ኢትዮጵያ አልመለስም ነው አሰራርሽ። እኔ እንኳን የሚገርምህ ለዚህኛው ሲዲ ላይ እንዲያውም ያሰብኩት ሌላ ርዕስ ነበረ። እንዳልኩም የፍቅር ውጋጋን የሚለውን የብዙነሽ በቀለን እሱን ነበረ። ልክ በቃ ውጋጋን ምናምን አድርጎ ራሱ እንትኑ ከበሩ ራሱ በቃ አለ አይደል አርት የሆነ እንትን ነበር የፈለኩት። በአጋጣሚ ሆኖ እንግዲህ የሰሩልኝ ይሄንን እንትን ከበሩን በዛ ነገር አልተስማማንም። ያው ብዙ ፑሽ ያደርጉሃል። አይኖ ነው ማርኬተብል ምናምን በሚል ማለት ነው። አዎ ይሄ ነው እና አልመጣም ቀረሁኝ ደግሞ ይሻላል፣ ግን ረጅም ነው አልመጣም ቀረሁኝ ሲባል። ስለዚህ አትሊስት ቀረሁኝ እንበለው። ቀጥሎ ደግሞ ፎቶሽን ምናምን አለ አይደለ የቀረሰው አዘን እንትን እንደሚል ተብሎ ብዙ ነገር አስበንበት ነው በሱ እና ስለዚህ ለዛ ነው ቀረሁኝ ብቻ የተቆረጠችው። ስለዚህ እሱን እንጋብዛለን። ወደ ኢትዮጵያ በስንት አመትሽ ከወጣሽ በስንት አመትሽ ተመለስሽ? የመጀመሪያ በ7 አመቴ ነው። እንግዲህ እኔ 1 አመትም ብቆይ አልመሰለኝም ነበር ወደ ሀገሬ ተመልሼ ሀገሬን ለማየት። ግን ያው አንዳንድ ነገሮች እስኪስተካከሉ ግን ግሪን ካርዴን ልክ ሳገኝ በ1 ወሬ ነው እየሮጥኩ ወደ ኢትዮጵያ ሄድኩት። ከ7 አመት በኋላ ማለት ነው። ከ7 አመት በኋላ። ስለዚህ አንቺ ስትመጪ የመንግስት ለውጥ ተደርጓል። ሌሎች ጉዳዮች ምን ግር አለሽ? ምን አዲስ ነገር አየሽ በጊዜው? እንግዲህ እዛም ሆኜ ነው ያው ኢህአዴግ የገባው ያው ነው ያወጣን። ከዛ በኋላ ስመለስ እንግዲህ መጀመሪያ ያው የቋንቋ ልዩነት በጣም ብዙ አማርኛዎች ተለውጠዋል። እንግዲህ በ7 አመት ውስጥ ታካብጃለሽ ምናምን ያኔ ነው በደንብ ሰምቼ እንትን ያልኩት። ሌላ ደግሞ በቃ መንገዱ ምናምን ያው እኔ ሜክሲኮ አካባቢ ነው ያው እንግዲህ ምኖር አይደል ልደታና ሜክሲኮ። በጣም የሰው ብዛት በቃ ጎርፍ ነው። ድሮ መርካቶ ሲሄድ ነው እኔ እንደዛ ማየው የነበረው። እሱ ነው ትልቅ ለውጥ ያየሁት እንግዲህ። ከዛ በየጊዜው ከዛ በኋላ ትምህርት ላይ ነኝ። ከዛ ከ2004 በኋላ 5 ነው ከ2005 በኋላ ያው በየጊዜው ነው የመጣሁት። እንደው አሁን በዚህ በአምባሰልም ላይ ይሁን ቀረሁኝ በተሰኙት 2 አልበሞችሽ ላይ ምሰማቸው ሙዚቃዊ ስራዎች በፒያኖ ሶሎነት ይቅረቡ እንጂ ከዚህ ቀደም በሌሎች ድምፃውያን በሌሎች ሙዚቀኞች የተቀረቡ ተጫውተዋቸው የቀረቡ ስራዎችን ነው ያደመጥኩት። የራስሽ የሙዚቃ ድርሰቶችን የመጽሐፍ ሀሳቡ አልነበረሽም ወይ? ገና ጉዞ በሚል የያሬድ የሙዚቃ ትምህርት ቤት ተማሪ ሳለሽ ራሱ በቢግ ባንድ ኦርኬስትራ ሊሰራ የሚችል በሲምፎኒ ኦርኬስትራ ታጅቦ ኮንዳክተር ቆሞ አንቺም ራስሽ ኮንዳክት ታደርጊ እንደነበር አውቃለሁ። ወፍ ነገረችኝ እላለሁ። እንግዲህ እንደዛ የሰራሽ ልጅ የራስሽን ሙዚቃዊ ስራዎች
ለምን አልሰራሽም? እንደውም ከፌስቡክም አስተያየቶችን ሳይ የነበረው እንግዲህ 2 ፒያኒስቶች እናውቃለን፣ ሴት ፒያኒስቶች፣ አንድ እማሆይ ጽጌ ማርያም ገብሩ፣ 2 ትዕግስት እጅጉ፣ ሌላ የምታውቋቸው ካሉ አልኩኝ። እንደውም ሳሙኤል እርጋ ሰሞኑን አግኝቸው ነበርና እንደዚህ በዚህ ጉዳይም ስናወራ ምን አለኝ፣ አንድ ደግሞ እንዲሁ መነኩሴ ፒያኒስት እንዳሉ ሰምቻለሁ፣ በደንብ አረጋግጬ እነግርሃለሁ ብሎኛል። እና እንደዚህ ስናነሳ ትዕግስት እኮ እማሆይ ጽጌ ማርያም የራሳቸውን ሙዚቃዊ ስራ ይጽፋሉ፣ ትዕግስት ጽፋለች የሚለው ጥያቄም ወደ አእምሮ መጣና እሱ ላይ ሀሳብሽ ምንድን ነው? የጻፍሻቸውስ ነበሩ ወይ አሉ ወይ? እንግዲህ ከያሬድ ከወጣ በኋላ ያው የራሴን ኮምፖዝ አድርጎ ስፔሻሊ በፒያኖ ለመጫወት ምናምን አልሰራውም፣ እንደሱ አልጻፍኩም። የተጻፉትን ያው እንዳልከው ያው የድሮ ሙዚቃዎችን እንደዚህዎችን መጫወት ነው ብዙ ያተኮርኩት ማለት ነው። እና ባለፈው ያው ሲዲ ላይም የሰራሁት ያው ለምሳሌ እና አልመጣም ቀረሁኝ ኤኒ አሁን ስፔሻሊ ሁለተኛው ሲዲ ላይ ያለው መጀመሪያ ኢንትሮ አለው፣ ብሪጅ አለው። ያው ዜማዎቹን ቢኖሩ የራሴን እነሱን አስገብቻለሁ። እነሱን እያስገባው ነው የሰራሁት እንጂ ሙሉ የራሴን ኮምፖዝ አላረኩም። ግን ሁሉ ጊዜ ማስበው ነገር ነው እሱ። አሁን እንግዲህ ወደፊት ስራዬ ላይ እንደዛ አይነት ስራዎችን ኮምፖዝ አድርጌ ራሴን እንትኖች መጫወት ፈልጋለሁና ሀሳቡ አለ። እንግዲህ የሚቀጥለው ስራዬ ላይ አሁን ደስ አይነት ነገሮች ተካተው በሰፊው አድርጌ እንግዲህ ቆንጆ ስራዎችን ለማቅረብ እሞክራለሁ ለወደፊቱ። እስካሁን ግን ምንም እንደዛ የጻፍኩት ነገር የለም። ምንድን ነው ባለፈው ጊዜ አንድ ሰው ምን አለኝ፣ ነፍሳቸው ሊማርና ፕሮፌሰር አስራት ወልደየስ ባረፉበት ጊዜ አሜሪካን ሀገር የሽኝት ፕሮግራማቸው የስንብት ፕሮግራማቸው ሲካሄድ ፒያኖ ትጫወት የነበረችው የማስተዛዘኛ እንግዲህ እንደዚህ ትንሽ ድባባቸው ያዘን ስሜትን የተላበሱ እንጉርጉሮ መሰል ነገሮችን ትጫወት የነበረችው እዛው ሆና ትዕግስት እጅጉ ነች አለኝ። እና ምን አለኝ፣ በአብዛኛው ግን የሰማኋቸው ሙዚቃዊ ስራዎች የሌላ ሰው አልመሰሉኝም፣ የራሷን ስራዎች ናቸው የተጫወተችው አለኝ። ልክ ነው? ልክ ነው። እንደሱ ነገርማ ያው ኮምፖዝ አድርጌ በሲዲ አላቀረብኩትም ማለት ነው እንጂ ልክ ነው። የፕሮፌሰር አስራት እንግዲህ ስርዓት ላይ በጣም ትልቅ እንትን ነበርና ትልቅ አዳራሽ ውስጥ ነው። ፒያኖ እንግዲህ ለሀዘን ስለሆነ ያው እንግዲህ ሌላ ዘፈን እስክስታ ምናምን ያለው ወይ ደግሞ እንደዛ አይነት ሳይሆን የሀዘን ስሜት አይነት የተለያዩ ሙዚቃዎችን ያው ከራሴ እንዲያው በጣም ለረጅም ሰዓት ነው እንጃ እንትን በመሀልም እጫወታለሁ እንደዚህ የራሴን የሀዘን እንጉርጉሮች የሚመስሉ ዜማዎችን በዛን ጊዜ ተጫውቻለሁ። ልክ ነው፣ እውነት ነው። ስለዚህ ሀሳቡ መንፈሱም አለ። እንደ ሙዚቃ ተጫዋች ብትባይ አሁን ሙዚቃዎችን ስትጽፊ አሁን ብዙ ጊዜ ስትጫወቺ መነሻ የምታደርጊያቸው ወደ ራስሽ ስሜት እንዲመጣ ሙዚቃው የምታደርጊበት መነሳሳት እንዴት ነው የሚፈጠረው? እንደ ፒያኒስትነት ማለት ነው። እንግዲህ ያው ክላሲካል ሚውዚክ ስንጫወት ብዙ እንትን አለው። ቀስ ያው ፒያኒሲሞ እንደዚህ የሚባሉ ብዙ ምልክቶች አሉት። ቀስ እያልን የኮርዶቹ እንትን እንግዲህ ፒያኖ መጫወት ማለት ቀኝና ግራ ነው አይደል? ስለዚህ ቀኛችን ሌላ ግራችን ሌላ ነው፣ ግራ እጃችን ሌላ ነው የሚያስበው። ሁለት ነገር ነው በቃ። በዚህ እንዲሁም ትዝ ይለኛል ያሬድ ስማር አንድ ልጅ ነበረ እንግዲህ ፒያኖ ሜጀር ያደረግን
ፒያኖ ሜጀር ካረክ ከአንደኛ እስከ አራተኛ ዓመት ፒያኖ ብቻ ነው የምትማረው። ከዛ የባህል እንማራለን ማሲንቆ ወይ ክራር ነበር በዛን ጊዜ እና ግን ሌላ መሳሪያ ለምሳሌ ቼሎ የሚሆን ክላርኔት፣ ፍሉት እንደዚህ አይነት ነገሮች ግን ሜጀር ያደረገ ሰው በሙሉ ከሰከንድሪ ጀምሮ ማይነር ይማራል ፒያኖ። ምክንያቱም ፒያኖ ኮምፖዝም ለማድረግ ለሁሉም ነገር ጠቃሚ ነው እና ማወቅ አለባቸው። ስለዚህ ማይነር የሚማር ልጅ በጣም ከብዶት ማለት ነው እና እኛ እዛ ፒስ ምናምን በሁለት ስንጫወት ወይኔ ግን ትዕግስት እንዲህ ብለሽ ነው ግን ይሄና ይሄ እኮ ሌላ ነገር ነው የሚያስበው፣ እንዴት ነው እንደዚህ የምትጫወቺው ምናምን አለኝና እንደዛ ነገር ነው። ስለዚህ ክላሲካል እንደዚህ ስንጫወት በቃ በራሴም አሁን ስጫወት ይሄኛው ምን ይሰራል፣ ግራይ ምን ይሰራል፣ ከዛ ቀኝስ ምንድን ነው የሚሰራው፣ እዚህ ጋር ቀስ ላድርገው፣ እዚህ ጋር ኢምፕሮቫይዝ ላድርገው፣ የሀያ ነገሮች ውስጡ በቃ የዛ ስሜት አሉ። አሁን አማርኛ ሙዚቃ ላይ ምንም ላይ ሲጫወት እነዛ ፊሊንጎች አሉ። በቃ በሙሉ እዛ ላይ የተማርናቸው ቴክኒኮች የፔዳል ላይ የያዙም የኢምፕሮቫይዜሽኑም ኮርዶቹ አካሄድ እነዚህ ነገሮች በጣም 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 ትላሉ። በእነሱ ውስጥ ነው እየሄድኩ የምጫወተው ማለት ነው። መሰንቆውን አሁን ትጫወቻለሽ? ትተሽዋል? ጎበዝ ማሲንኪስት እንደነበር ሻቃለሁ። እንግዲህ ያው ስንት አመት ያው ያሬድ አንደኛ፣ ሁለተኛ፣ ሶስተኛ እስከ ሶስተኛ ነው መሰለኝ ለወጣ መጽሐፍ እንሸለማለን። መጨረሻ አመት ላይ ደግሞ ማሲንቆ ተሸለሚያለሁ። ማሲንቆ አለኝ። ያው እንግዲህ ፕራክቲስ ይፈልጋል ሁሉ ነገር። ያ ሙዚቃ ምንም ነገር ያው በየጊዜው እንትን ካላልከው ካልተጫወትከው፣ በተለይ ሙዚቃ በጣም በጣም በቀን 8 ሰዓት ውስጥ ፕራክቲስ አድርጉ ነበር የምንባለው እንግዲህ ፒያኒስት የሆነ ሰው እና ያው አለ ያው ይመጣል እንግዲህ ከፕራክቲስ ሁሉም ነገር መመለስ ነው። አሁን ሶፍትዌር ኢንጂነር ሆነሽ በተለይ በአይቲ ላይ ስራዎችሽን እንግዲህ እንጀራሽ አሁን ሙዚቃው ፓርታይም ሆነ ማለት እንችላለን። ምክንያቱም ያኛው ዋናው ስራሽ ሆነ ማለት ነው። እንደዚህ ሙዚቀኛስ እንደው ጊዜውን በዚህ መልኩ አሳልፎ መስጠት ይቻለዋል? እንግዲህ ያው ካለው ፉል ታይም አድርጎ ሙዚቃ ለመስራት እንግዲህ በዚህ በአሜሪካ ሀገር ያው ያለው ስራ ለእኔ የነበረው በየሬስቶራንቱ መጫወት፣ በየሰርጉ እንደዚህ ነው። እሱ ደግሞ ያው ፓርት ታይም ስራ በለው ግድ ነው። እንኳን ፕሮፌሽናል ስራ ሌላም ስራ ሰው ይሰራል ከዚህ ጋር ደምሮ ማለት ነው። ስለዚህ ያው ፕሮፌሽናል ስራው ያው እንግዲህ ሶፍትዌር ኢንጂነሪንግ ማለት እኮ ኢንጂነሪንግ ማለት ኮዱን ጽፍ ምን ስትል አርት ነው። ስለዚህ እሱም ከሙዚቃው ጋር ይደባለቃል። ስለዚህ አሁን የፒያኖ ኪዎች ቀሩና የኮምፒውተር ኪዎች ላይ ጊዜን አጠፋለሁ ነው። እንደው ትዕግስት ማስታወቂያ ስላየሽ ብቻ ያሬድ ስላደመጥሽ እና በቴሌቪዥን ስታይ ተማሪዎች ተመረቁ ከያሬድ የሙዚቃ ትምህርት ቤት የሚለውን ነገር ስታይ ብቻ ነው መንፈስሽ ተነሳስቶ ሙዚቀኛ የሆንሽው ወይስ ከዛ በፊት የሙዚቃ መሳሪያ የማየት የማወቅ ቤተሰቦችሽ ውስጥ በዚህ ሂደት ውስጥ የማለፍ ነገር ነበር? አዎ እንግዲህ ልክ ነህ። እኛ ቤት የሚገርምህ እኮ ያው ሙዚቃ ውስጥ ያለ እኛ ሰፈር ማለት ነው በጣም ነው ሙዚቃ የምንወደው። በጣም ሁላችንም እስክስታ አንደኞች ነን ተሰብስበን በቃ ዘፈን አሁን እኛ ሰፈር እስከዚች ይሆናል ግሩፖቻችን የምንጫወተው አብረን ማለት ነው። ግን ሰርግ የትና የት ከኛ አሁን እኛ 04 እና 06 ያው የተቀራረበ ነው እዛ የምንኖረው የምንጫወተው ልጆች ላይ 03 የሚሆን 02 ሰርግ አለ የተባለበት ሄደን ለሙዚቃ ብቻ ማለት ለሰው ለማዳመቅ እዛ ድረስ እንግዲህ እየሄደን እናጅባለን፣ እንጨፍራለን። በጣም ነው ደስ የሚለን እና ያ አለ። ከዛ ሌላ ደግሞ አባቴ እኛ አርሞኒካ ነበረ። አባቴ ይጫወታል በደንብ። ትልቅ ወንድሜ ይጫወታል። እሱ እንዲሁም ያኔ ቀበሌ ምናምን ኪነት አለ አይደል የወጣቶች እንደዚህ ያን ጊዜ ገብቶ የዛ የቀበሌው እንትን ተጫዋች ነበረ። እነሱን የሚያስደንስ ማለት ነው የሚያስጨፍር ምናምን እና ያ ያለ ማለት ነው ውስጣችን ገብቷል። ከዛ በኋላ በቃ
ያሬድ ስገባም በጣም እንዳልኩ እኔ እንጃ ፍላጎቴ እኮ የመማር ልዩ ነው። አንደኛ ዓመት እያለሁ ራሱ በአጋጣሚ አስተማሪ ጌታቸው አይበራ ይባላል። እዛው ተመርቆ ስኮላርሺፕ እስኪያገኝ መሰለኝ እዛው አስተማሪ ነበር እና በጣም በቃ ሲያየኝ ቶሎ በቃ ፕራክቲስ አድርጌ እሰራለሁ። የሶናታ ምናምን ትስጥና አንደኛ ዓመት እያለ የሶስተኛ ዓመትን አምጥቶ ሲሰጠኝ ሁሉ እሰራለሁ። በጣም ስለምወድ ማለት ነው። እና ማለት ሞር ደግሞ ፕራክቲስ አደርጋለሁ በጣም እና ያ እንግዲህ ዝም ብሎ ሙዚቃውን ያው ሙዚቀኛ ሆናለሁ የሚለው ይህንን እድል አግኝቼ እማራለሁ የሚለው ነገር የለም እንጂ በዛ በልጅነቴ ያው የሙዚቃው ነገር ውስጣችን አለ ማለት ነው። የቫለንቲና ተማሪ ነበርሽ አይደል እንዴ? ቫለንቲና ከሰከንዲር ጀምሮ ነው። ከሰከንዲር እስከ ፎርዚር እሱ አስተማረችኝ። ፈርስቲር ግን ጌታቸው ነበር ያስተማረን እና በጣም 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 በደንብ አድርጎ ነው በቃ ምክንያቱም በደንብ ከሜጀር የምንማረው በስ አንድ ቀን ነው 2 ቀን ነው በሳምንት ግን እኔ ከዛም በላይ ይሆናል ሁልጊዜ እየሄድኩ በጣም ተከታትሎ እንትን አድርጎኛል። ጥሩ ትምህርት ሰጥቶኛል። ለፈርስቲር እሱ በጣም በጣም ጠቅሞኛል። እንደ ሙዚቀኛ ምን ትመኛለሽ? እንደ ክላሲካል ቤዝ እንዳለው ሙዚቀኛ አልበምሽን ለመስራት ሙዚቃ ህይወትሽን ለመግፋት ወይም ደግሞ ለመቀጠል እንደ ሙዚቀኛ ምን ትመኛለሽ? እንደ ሙዚቀኛ እንግዲህ ደስ የሚለው ያው ትንሽ ኢትዮጵያ ውስጥም ያው ከያሬድ ወተን የሆነ ሁሉም ሰው በተማረበት ትንሽ ነገር ያው ክላሲካል እዛ እንማራለን ስንወጣ ደግሞ ያለው ያንን ምንም የትም ቦታ እናውለውም ክላሲካሉን ግን ያው ይጠቅማል። እንደውም ሙዚቃ ስትጫወቱ ብትገኙ 40 ጅራፍ ነበር ይባላል። እንደው ለማጋነን ያህል በጣም ከባድ ነበር። ሙዚቃ አትጫወቱም ነበር ይባላል አይደል? እዛ አዎ ያሬድ ያለን ዘመን እኔ እንዲያውም አንድ ጊዜ ልጆችን ስሰበስብና ያው ክፍላችን እንግዲህ አንድ ፒያኖ አንደኛ ዓመት 2ኛ ዓመት 3ኛ ከ4 ልጅ አንድ ክፍል ይበንደባል ማለት ነው። ሌላ ቲዮሪ ምናምንም ነገር ስለምንማር ስኬጁል እናወጣለን። ለሳምንት የምናጠራበት ታይም ነው። አንዱን ፒያኖ ነው ለ4 የምንጠቀመው እና እያንዳንዱ ክፍላችን ውስጥ በቃ ፕራክቲስ እናደርጋለን እና አንድ ጊዜ የሆነ ዘፈን ተሰብስበን እኔን ተጫዋቿ ላምባዳ የኮማ ትባል ብራዚላዊት እሷን በፒያኖ ላለው ጓደኞቼ እዛ ይጨፍራሉ። እንጨፍራለን ሻተር ምናምን አለው ዘጋግተን እዛቱ ጌታቸው ጌሲ እየዞረ ያለ አንዳንዴ ያው ግቢውን በጣም ነው የምንፈራው እኮ ስታጠራ ነው መታየት ያለብህ እንኳን ሙዚቃ ልትጫወት። ከዛ ኳኳኳ አረገ ሻተሩን ክፍት ስናደርግ ሌላ ተማሪ ነገር እንደዚህ በእንትኗ አይ ስፈረለ ምናምን ብለን ቀጠልን። ከዛ እንደገና ሞቅ አድርገን ስንጫወት ክፍት አረገና እንደገና በደንብ ሲያንኳኳ ሮጠን ሄደን ስንከፍት ትግስት እጅጉ እዛ ፒያኖ እሷ ነች ዋናዋ መሪ። ከዛ ነይ ተባልኳ ቢሮ። ከዛ እኔ እንጃ ያልተባልኩት ነገር የለም። እንደዛ አይነት ነገር ነበር። ልክ ነው፣ ቅጣት ነበረ። ስለዚህ አሁን ወደ ቅድሙ ጥያቄ እንመለስና በመሀል እንደው እንድታጫውችንም ስለፈለግን ነው። እንደ ሙዚቀኛነትሽ አሁን ምንድን ነው ምኞትሽ፣ ሀሳብሽ ቢሆን አይተሽው ተተግብሮ ብታዩ ደስ የሚልሽ ነገር ምንድን ነው? በአልበምም ስራሽም ላይ ሊሆን እንደ ክላሲካል ፒያኒስትነትሽ ማለት ነው። እንግዲህ በጣም ደስ የሚለኝ አሁን ለእኔ ለራሴ ማለት ነው ከክላሲካል ሙዚቃዎች እንደዚህ ከተጫወትኩ ከድሮ አንዳንድ ሲምፕል እንኳን የነ ሞዛርት እንደዚህ ነገሮች ተጫውቼ እንደገና ደግሞ እነሱን ፐርፎርም የማደርግበት ቦታ ወይ እንደ ድሮ እንደዚህ እንደ ሂልተን እንደዚህ ትልልቅ ሆቴሎች ውስጥ የመጫወቱን እሱን እድል ባገኝ ሌላውን ቢያገኝ ኢትዮጵያ ውስጥም እንደዚህ አይነት ነገር ቢኖር በጣም በጣም ደስ ይላል። ሞራላችን በቃ እንደወጣን እኮ ይሄንን መልሰን ቤቶቨን ምናምን ፕራክቲስ ማድረግ እንሞክራለን ሁላችን። ግን ፒያኖም እንደ ልብ አይገኝም ወይ ቤታችን ከሌለን በስተቀር እና እሱን
ወደፊት የሚቀጥል ነገር ቢኖር በጣም እንግዲህ እኔ ምኞት እሱ ነው። ታደምጫለሽ ሙዚቃ አሁን ከኢንስትሩመንታል ከፒያኖ ሶሎዎች ከክላሲካል ሙዚቃ ውጪ እንግዲህ የተለያዩ ሙዚቀኞችንም አጅበሽ ተጫውተሻል አሜሪካን ሀገር። አሁን የሙዚቃ አደማመጥሽ ምን ላይ ነው ያለው? አሁን እንግዲህ አዳምጣለሁ። ሲምፎኒ ለምሳሌ አለ፣ በዚህ በሬዲዮ ራሱ አለ። የሲምፎኒ ብቻ ቻናል አለ፣ እዚህ ጃዝ አለ። እነሱን አዳምጣለሁኝ። ሌላ ሀገር ሙዚቃም አሁን የሜክሲኮ፣ የስፓኒሽ፣ የተለያየ የድሮ የጣሊያኖች የድሮ ሙዚቃዎችም ኦንዘ ሳይድ እንዲያውም ትዝ የሚለኝ ኢትዮጵያማ በስማም ገና ያኔማ እዛ ሂልተን ምንም የትም ስንጫወት ራሱ የሙዚቃው በጆሮም አሁን ኖታ ብቻ የተመጫወት እንደገና ግን ሙዚቃውን ሰምተህ ከዛ ኖታ ጋር ስትጫወተው ይለያያል። እንትን ትሰጠዋለህ፣ በቃ የሆነ ፍሌቨር ደስ ይላል። ዝም ብሎ ኖታውን አሁን ዝም ብዬ አሁን ለምሳሌ ኖታ ትዝታ ተጽፎ ለአንድ ፈረንጅ ቢሰጠው ዝም ብሎ ቢጫወት ወይስ ያንን ሙዚቃ ሰምቶ ቢጫወት አብሮ። ስለዚህ ብዙ ሙዚቃዎች ሰማ ነበር ኢትዮጵያ ሆኜ። እንደ ወደ ኋላ ተመልሼ ልንገር ብዬ ነው። እና ያኔ ኢቭን እነዚህ ትንንሽ እህቶች ያሉ እነሱ ራሱ ያውቁታል። በቃ እነዚህ የድሮ የሴንቲሜንታል ሙዚቃ ያለውን ፒያኖ የሚጫወተው በሙሉ በቃ ትንሽ ሁለት አሉኝ በደንብ ነው የሚያውቁት እነሱም ማለት ነው። እዚህ ሀገርም እንደመጣው በጣም ብዙ ሲዲዎች እንደዚህ ያው ባለው ኦፖርቹኒቲ ገዝቻለሁ። አሁን ደግሞ ያው በኦንላይን አዳምጣለሁኝ። ብዙ ግን ክላሲካልም አዳምጣለሁ፣ ግን በጣም አይደለም ብዙ። የሀገራችንን አሁን የወቅቱን የጊዜውን ዘፋኞች ሌሎችም እነማን ታደምጫለሽ? ሀገራችን እንግዲህ ያው ዩቲዩብ ላይ እንከፍታለን፣ ቤተሰብም ሲሰበሰብ ይሄ ያለ ይሄ አዲስ ነገር እንደዚህ እንግዲህ ያሉትን ያው በተለይ ሀት የሆነውን እንትን ብዙ ቪው ያለው ምናምን እናያለን። የባህልም ያው ሁሉንም እናያለን ብዙ ጊዜ። በሙዚቃ አሁን ለምሳሌ ትዕግስት ፒያኖ እየተጫወተች በፒያኖና በድምፅ ብቻ አንድ አልበም ከአንድ ድምፃዊ ጋር ቅረጪ ብትባል ከማጋ? ከባድ ጥያቄ ነው። ለምሳሌ አሁን እሺ፣ ያው ከፒያኖ ምንድነው ይሄንን ለምን ጠየቅኩሽ? አንዳንድ ድምፆች ለእንደዚህ በፒያኖ ብቻ ታጅበው አሁን ለምሳሌ የሸበሉ አለ የአስቴር፣ እዛ ላይ ያለው የፒያኖ ሶሎም ቅንብሩም በጣም በሚገርም ሁኔታ የተሰራ ስራ ነው። አንዳንድ ስራዎች አሉ የተሞከሩም አሉ። አሁን ለምሳሌ ግርማ ይፍራሸዋ የጌትነትን ግጥሞች መሰረት አድርጎ ሚካኤል በላይነህ በድምፅ ተሳትፎ ሶስቱ ሆነው የሰሩት የስትሪንግ ኦርኬስትራም ተጨምሮበት ማለት ነው። እንደዚህ አይነት ስራዎች አሉ። አንቺ እንደዚህ አይነት ስራዎች ታስቢያለሽ ወይ? ብታስቢስ ከማጋ ብትሰሪ ደስ ይልሻል የሚለው ለማንሳት። ውይ በጣም እሱን መስራት የምፈልገው ነገር እሱ ነው። በቃ እንደዚህ አይነት በፒያኖ ሶሎ እንግዲህ እነሱም ዘፋኞቹም ያው እንደዚህ አይነት ኢንተረስት ያላቸው ማንም ሊሆን ይችላል። ያው የባህል ዘፈን ሳይሆን ያው ዘመናዊ ዘፈን ሆኖ ስሎ ነገር ያው እንደዚህ ከፒያኖ አኩስቲክ ፒያኖ ጋር የሚሄድ ደስ ይለኛል። ከነጻነት ጋርም ብሰራ ከአለም ጋርም ብሰራ ካሉት እንግዲህ ለዚህ እነሱም ደግሞ ኢንተረስትድ ለሆኑት ማለት ነው። አንዳንድ ጊዜ እኮ እዚህ ራሱ ግጥም ምናምን ሲዘጋጅ አዘ ባክግራውንድ እንደዚህ እንዲሁም አንድ ልጅ እዚህ ባለፈው እንደዚህ አድርገናል። ዝም ብዬ ኢንስትሩሜንታሉን እየተጫወትኩለት የግጥም ምናምን ፕሮግራም ነበረው። እሱ ላይ ራሱ እንደዛ አይነት ተጫዋች አለው። አንድ ፒያኒስት እንደ ፒያኒስትነትሽ ሊኖረው የሚገባው ዲሲፕሊን
በሙዚቃ ህይወት ውስጥ ምን አይነት ነው? አንድ ፒያኒስት እንግዲህ ስገባ ጀምሮ ማቀውም ያሬድም ማድረግ ያለብን ፕራክቲስ ነው። በቃ ፕራክቲስ እንግዲህ እኛ ከጠዋት ገብተን ማታ 4 ሰዓት 10 ሰዓት ተኩል እንደዚህ ነው የምንወጣው። ግን ከዛ በኋላ ቆይተን ፒያኖ ለማግኘት ብለን ነው እንቆያለን። 1 ሰዓትም 2 ሰዓትም ፒያኖ ባዶ ሆኖ እስክንጫወት ቅዳሜ ቀን እንመጣለን። እና ዋናው ነገር የሚባለው እንግዲህ በቀን 8 ሰዓት ፕራክቲስ አድርጉ ይባላል። እንደው 8 ሰዓቱ ቀርቶ 2 ሰዓት 3 ሰዓት እንኳን ፕራክቲስ ካልተደረገ ያው አይሆንም። እና ዋናው ትልቁ ነገር ለሙዚቀኛ ፕራክቲስ ነው። ፕራክቲስ ደግሞ ያረገ ሰው ምንም ነገር ማድረግ ይችላል። ያው ኤኒቲንግ በላይፍ ላይ ማለት ነው። ስለዚህ ለአንድ ፒያኒስት ትልቁ እና የመጀመሪያው በዲሲፕሊን ታንጾ ራሱን ጥሩ ፒያኒስት ለማድረግ ረጅም ሰዓት ወስዶ ፕራክቲስ ማድረግ ይገባዋል ነው። በጣም ትዕግስት፣ እንደው ፒያኖ ላይ ቁጭ ስትል መጀመሪያ የምታደርገው ምንድን ነው? መጀመሪያ ማቻ ሳይካን ወይም ማለት በጣም ቁጭ ብዬ የሆነ ነገር ተጫዋች መሄድ ካልፈለግኩ በስተቀር ሁል ጊዜ ፊንገር ኤክሰርሳይዝ አለ። ፊንገር ኤክሰርሳይዝ አደርጋለሁ። ቀጥዬ ስኬሎች አሉ ሜጀር ማይነር የምንለው እስከ አርፔጆ እሱን እጫወታለሁ። አሁን ለምሳሌ አሁን ፕራክቲስ ጀመርኩ አልኩ አይደል? ፕራክቲስ ስጀምር መጀመሪያ ፊንገር ኤክሰርሳይዝ አደርጋለሁ። ፊንገር ኤክሰርሳይዝ 1 2 3 ያለ አትሊስት ከ1 እስከ 3 አደርጋለሁ። ቀጥዬ ደግሞ ስኬሎቹን ሁሉንም እስከነ አርፔጆአቸው እስከነ ሜጀሩንም ማይነሩንም ሲ ሜጀር፣ ሲ ፍላት፣ ቢ ሜጀር የሚባል ቢ ፍላት እንደዚህ ነገሮች አሉ። ሁሉንም ኪ የሚነካ ማለት ነው። እነሱ ነው ማረገው። ከዛ በኋላ ወደ ዘፈኖችም ከፈለኩ እንደዛ ነው የሚሄደው። እንደዛ በቃ እነሱን እጫወታለሁ። ሌላ ደግሞ ኖታዎችም አሁን እዚህ እንዳልኩ ዊልተን ያው ኢንተርናሽናል ሚውዚክ ክላሲካሎች አለ አይደለ? የተለመዱ ማይ ዌይም ሆነ በጣም ብዙ አሉ። የስተርዴይ እንደዚህ እነሱ አሉ ኖታዎች። እነሱን ደግሞ ለመለማመድም መጀመሪያ ሁልጊዜ ስኬል ወይም ፊንገር ኤክሰርሳይዝ። ስለዚህ ስታንዳርድ ቲዩኖችንም ለመጫወት መጀመሪያ በዚህ ፕሮሰስ ታልፊያለሽ ማለት ነው። ትዕግስት፣ እንደው መጀመሪያ ቁጭ ስቲ ፒያኖ ላይ አሁን ሰው ሻወር ቤት ሲገባ የሚያንጎራጉረው አለ። ቅድመ አያቶቻችን ወፍጮ ሲፈጩ የሚያንጎራጉሩት አለ። ትዕግስት ፒያኖ ላይ ቁጭ ስትል ምን እየተጫወተች ታንጎራጉራለች? ወይም መጀመሪያ ወደ ጣቶቿ የሚመጣላት ቅኝት የትኛው ነው? ለሚለው ያምባሰል ነው እንግዲህ። እሱ በጣም በቃ ልክ ስኬሉ ምናምን ከጨረስኩ በኋላ አንደኛ የተጫወትኩትም አይ ቲንክ ሲዲው ላይ ኤ ማይነር ነው። ኤ ማይነር ያው ሁሉም ነጭ ኪዎች ስለሆኑ ብዙ እንትን አይልም፣ ቀላል ነው ለመጫወት። ያው ሁሉም ትጫወታለህ፣ ግን ይሄኛው ደግሞ ሞር እና ልክ መጨረሻ ላይ በቃ እሱ ላይ ገብቼ እሱን እያረኩኝ አምባሰልን እንግዲህ የመጀመሪያው የሲዲ አልበምም እሱን ሙዚቃ ነው የተጫወትኩት። አርስቱም እሱ ነው እና በጣም ወደው ዘፈን ነው እና እሱን እንግዲህ አንጎራጉራለሁ። እሱን አንቺ ሆየው ደግሞ ቅኝት አለ፣ እሱንም እጫወታለሁ። ሌላ ደግሞ ባቲ ሜጀር እና ማይነር የሚባል አለ። ማይነሩም በጣም ደስ ይለኛል። እነሱ እንዲሁም በማሲንቆ ምናምን እየተጫወትንም ድሮ ልጅ ሆነን እዛ ዘፍነናል አብረን የተቀረጽናቸው ምናምን ነበሩ ከጓደኛዬ ጋር እና አሉ። ብቻ ስሎ ሙዚቃ ነው፣ ደስ ይለኛል በጣም። ስለዚህ አሁን ከኢትዮጵያ ቅኝቶች ባቲ፣ አምባሰል እንግዲህ ትዝታ ሜጀርና ማይነርም አለው። እንግዲህ አምባሰልም እንደዛው ብለሻል። ባቲ አለ፣ አንቺ ሆዬ አለ። ስለዚህ ከነዚህ ቅኝቶች በተለየ
ለአምባሰል ነፍሷ የተሰጠው ትዕግስት ለምንድን ነው? በቃ ስትጫወተው ራሱ ስሰማው ራሱ የሆነ ስድ የሚያደርግ ይመስለኛል። ለእኔ እንግዲህ ደስ ይላል። በቃ ለኢምፕሮቫይዝ ለማድረግም አምባሰል ደግሞ ራሱ ሲጀምር ይቺ መጀመሪያዋ ሜሎዲ ራሱ በጣም በቃ በጣም ጥሩ እንትን ለእኔ ይመስጠኛል እንግዲህ እና አይ ቲንክ ለዛ መሰለኝ ራሱ ማይነር ነገርም ስለሆነ ያው አምባሰል የሚያሳዝን ነገር በጣም በጣም ደስ ይላል። አይ ዶንት ኖ አይደለም። አሁን አምባሰል እንግዲህ የሰሙ አምባሰል በተለይ ደግሞ የብሔራዊ ቲያትር ቢግ ባንድ ኦርኬስትራ ነመራዊ ስጦት፣ ወዳጄነህ ፍልፍሉ፣ ሌሎችም ከዛ በኋላ ደግሞ እነ አክሊሉ ዘውዴም እነ ያሬድ ተፈራም በቃ ውብ አድርገው ተጫውተው በተለይ የብሔራዊ ቲያትሩ የስቴጅ ላይ ስራ እስካሁን ድረስ በጣም የሚደመጥና ብዙዎች እንደውም የብሔራዊ ቲያትር ስንተኛ ዓመት ነው ሲከበር 50ኛ ዓመት ወይ እንደዚህ ሲከበር ብቻ መድረክ ላይ ሁሉም ሙዚቀኛ ወጥቶ በእንባ የተራጨበትን ነፍሳቸውን ይማርና ወዳጄነህ ፍልፍሉም ጋሽ መራዊ ስጦትም እዛ ስቴጅ ላይ ሆነው ሲጫወቱ በክላርኔት በጣም ውብ የነበረ ስሜት የሚነካ ትዕይንት ነበር። እውነትሽን ነው። እየተከታተላችሁ ያላችሁት የለዛ ፕሮግራም ነው። ዛሬ ከፒያኒስት ትዕግስት እጅጉ ጋር በቀጥታ ከአሜሪካን ሲያትል እንግዲህ ጠፍታ የከረመችበትን ምክንያት፣ አሁን የወደፊት እቅድና ሀሳቧን፣ የልጅነት ትውስታዋን እያወጋች እንገኛለን። ትዕግስት ወደ ቤተሰብ ህይወትሽ እንመለስ። ትዕግስት አሁን ያለችበት ቤተሰባዊ ህይወት ምን ይመስላል? ከዛ በተጨማሪ ደግሞ እንደው ለአንቺስ የሙዚቃ ህይወት ቤተሰቦችሽ የነበራቸው ተሳትፎስ? ምክንያቱም ብዙ ጊዜ ልጅ ኢንጂነር፣ ዶክተር፣ ፕሮፌሰር፣ ፓይለት እንዲሆን ነው እንግዲህ የድሮ ቤተሰብ የሚመኘው አይደለም። በጊዜው የነበረውን አስተሳሰብ እያራኩሽ አይደለም ወይም ወደዛ እየወሰድኩሽ ሳይሆን የነበረ ትሬንድ ስለነበረ ነው። እና እዛስ ላይ ተቃውሞስ አልገጠመሽም ወይ? ሁለቱን አያይዘሽ ስለ ራስሽ አሁን ስላለሽበት ህይወትና ስለ ቤተሰቦችሽ። እሺ እንኳን ያነሳልኝ። እንግዲህ በጣም እውነት ስለ ቤተሰቦቼ መናገር በጣም በጣም በቃ መናገር የምፈልገው ነገር ነው። እንግዲህ እኔ አባቴ አቶ እጅጉ ጎበና፣ እናቴ ወይዘሮ ወርቋ ፈቀደ። ሁሉም ሰው ያው ቤተሰቡን ያደንቃል፣ ቤተሰቡን ያከብራል፣ ቤተሰቡን ይወዳል። የኔ ቤተሰቦችም በጣም በጣም በቃ ከሚገባው በላይ በጣም ከልጅነታችን ጀምረው በትምህርት እንድንገፋ አሁን የኔ አባት ማለት ለትምህርት ያለው ፍላጎት በቃ እኔ ገና ያሬድ ሙዚቃ ነው የምማረው ምናምን። እንግዲህ እኔ የተማርኩት አንደኛ ደረጃም እዛው ቤታችን አጠገብ ነው፣ ፍሬዎት ቁጥር 1 እዛም ስማር ከ1 እስከ 3 ነው ሁሌ የምወጣው። ገባ እንግዲህ እንደዛ አይነት ከሄድክ ያው በአካዳሚው ቀጥለ ምናምን ያው እንዳልከው ዶክተር ወይ እንደዚህ ነው የሚጠበቀው። ግን እኔ ሙዚቃ ልግባ ስል ምንም አላለኝም። ጎበዝ ተማሪ ሆነሽ? አዎ እንግዲህ ሞክር ሂጂ ግቢ፣ ግን ስትወጪ እንዲያው እሱ ቃል ያስገባኝ 11 እና 12 ትጨርሻለሽ። እንዲያውም መጀመሪያ እዛ ሆነን እኮ የማታ መማር ሞክረናል። አስበን ነበር ስላልሆነ ነው። እሱን ነው ፕሮሚስ አስገብቶኝ፣ በሌላ በምንም ነገር አልተቃወመም። እሱ ባለህበት ነገር ማለት ነው። ሰው እንዲያድግ ነው የሚፈልገው። ለምሳሌ እኔ ሙዚቃ ተማሪ ሆንኩኝ፣ ሄዶ የሙዚቃ መጽሐፍ ገዝቶ ይመጣል። እህቴ አሁን ኢንጂነሪንግ ስትማር የኢንጂነሪንግ መጽሐፍ እንደዚህ ሰው እንዲማርና እንትን ነው። በጣም ማንበብ ይወዳል። በጣም በጣም ትልቅ ሰው ነው። ያው የሚያውቀው ያውቀዋል። እና ቤተሰቦቼ በጣም በዚህ ምንም አልተቃወሙኝም። ሸበሌ ራሱ ስራ ላይ መሆን ነው የምፈልገው። ከወጣ በኋላ ራሱ 11 እና 12 እንድጨርስ ነበር። ግን
እኔ ይሄንን አቆምኩኝ ፒያኖ ማለት ነው። ግን እዚህ ላይ ነው መስራት የምፈልገው። በዛን ጊዜ ማንም የተቃወመኝ የለም። እኔም ደግሞ እንግዲህ የአባቴን ፍላጎት ያው እዚህ ዋናው አሜሪካም ሰው ሲመጣ እንግዲህ በእኔ ግምት ለተሻለ ህይወት ለመማር እንደዚህ ስለሆነ ያንንም የትምህርት እድል አግኝቼ ያው እሱንም አስደስቸዋለሁ። ለጊዜው እንግዲህ እናቴም አባቴም በህይወት የሉም። አባቴም በቅርብ ነው ያረፈው። ግን ያው ለምን ጊዜም የማይረሱ ጥሩ ቤተሰቦች ናቸው። ወንድሞቼም እህቶቼም እንደዛ ናቸው። ሁሉም ይደግፈኛል። ኢቭን ድሮ ትዝ ይለኛል ሸበሌ ስሰራ ማታ በኢትዮጵያ 3 ሰዓት ጨርሳለሁ ማለት ነው። እንግዲህ ከዛ ታክሲ የለ ምን የለ ማለት ነው። ከዛ ከሜክሲኮ ያው ከሸበሌ በእግሬ የተወሰነች ያችን ሜክሲኮ ወረድ ስል ቤተሰቦቼ መጥተው 2-3 ሆኖ ነው እዛ ድረስ በእግራቸው ወክ አድርገን ተቀብለውኝ የሚሄዱት። ያኔ እንደዛ ያረግን ነው ያን ሁሉ አመት እንግዲህ ራሱ ሸበሌ ስሰራ ማለት ነው። እና ያ ምን ያህል ድጋፍ እንዳላቸው ነው የሚያሳየው። ከዛ ደግሞ ወደ ራሴ ህይወት ስመጣ የኔ ህይወት እንግዲህ እግዚአብሔር ይመስገን አንድ ልጅ አለኝ። አሁን ኮሌጅ ገብታለች። ከአንዱ ምክንያት ያኔም በመሀል ጠፋው ያልኩት በ2005 ነው የተወለደችው። ያው የሷ መወለድ እና በመሀል ያለው እንትን ለጊዜው ትንሽ ከሙዚቃው ከትምህርቱ ጋር ማለት ነው ወደ እዚህ እንዳተኩር ያደረገኝ እሱ ነው። እንግዲህ የምኖረው ሲያትል ነው፣ ሰራለው። አሁን እንዲያውም ከኮቪድ በኋላ ወርክ ፍሮም ሆም እየተባለ እንግዲህ ከቤታችንም ሆነ እንሰራለን። ጥሩ ነው እግዚአብሔር ይመስገን። ሁሉም ላይፍ ያው እግዚአብሔር ረድቶኛል። በጣም በደስታ ሁኔታ ነው የምኖረው። ስለዚህ አሁን አባትሽ ሙዚቃን እንዳትይ በትምህርት እንድትገፊ ሀሳብ ነበራቸው፣ ምኞት ነበራቸው። ያሰብሽውን አሳኪ፣ የኔን ምኞት ደግሞ አሟይ ብለው ቃል አስገብተውሽ ነበር እንደነገርሽኝ። ስለዚህ አሁን ሙዚቃውን ተመረቅሽ፣ በኢንጂነሪንጉም አይቲ ተምረሽ አሁን በሶፍትዌር ኢንጂነሪንግ ፕሮፌሽናል ስራሽን እየሰራሽ ትገኛለሽ ማለት ነው። የቤተሰብ ምርቃት እኮ ትልቅ ነገር ነው። በነገራችን ላይ ሙዚቃዊ ህይወትሽን ወደ ልጅሽ ለማጋባት አልሞከርሽም? ኧረ ምን እኔ እሞክራለሁ። እሷ ራሷ ያው እንግዲህ እንዳልኩ በዘር ያለ ነው ማለት ነው። አሁን እኔ ለምሳሌ ያኔ ማንም ባይጫወትም አለ ማለት ነው ውስጤ ገና ያሬድን ነገር ስሰማ ያ ሁሉ የተደረገው እና አሁን ልጄ ደግሞ የሚገርም ኢቭን ስዕል ራሱ አይዶን ነው። እኔ እንኳን ስዕል ጎበዝ ባልሆንም እሷ በ2 አመቷ ሚጡ እያለች እንትን ስዕል ትስልና አይን ምናምን አድርጋ ማለት ሰርክል ማድረግ ራሱ ለልጅ ቀላል ነገር አይደለም። ከዛ ደግሞ ከኤሌመንተሪ ጀምሮ ፍሉት ተማረች። በጣም በዛ ጎበዝ ነች። ከዛ ፒያኖ ራሱ እኔ ትንሽ አስተማርኳት። በራሷ ብዙ ነገሮች ትጫወታለች። እዚህ ሀገር ደግሞ ሚድል ስኩል እያሉ ኢቭን የጃዝ ውስጥ የመግባት እድል አላቸው። እሱ ላይም ሳክስፎን ጀምራ ነበር። ኮቪድ አካባቢ ነው። ከዛ ደግሞ ሃይ ስኩልም ስትገባ ኢቭን ኦነር ስቱደንት ተብለው ጎበዞች ይመረጡና ከሚድል ስኩል ምናምን እንደዚህ ኮንሰርት ይሰጣሉ። እዛ ላይም ሊድ ተጫዋች ነበረች እሷ ፍሉት። ከዛ ደግሞ ሃይ ስኩልም እንደዚሁ ኢቭን 9ኛ ክፍል ሆና ከሃይ እንትን ይመረጡና የኦነር ከሌላ 11ኛ 12ኛ ክፍል ካሉት ጋር ተደባልቆ ኦርኬስትራ ይጫወታሉ። በዛም ላይ ነበረች እስከ 10ኛ ክፍል እሷ በሙዚቃ ገፍታለች እና በጣም ታለንትድ ነች። ኢቭን አሁን ራሱ ጊታር መማር አለብኝ ብላ ለራሷ ገዝተን ፕራክቲስ እያደረገች ነው። አለ በጣም አለ። እሷ ራሷ በጣም ነው የምትወደው ሙዚቃ። ኮሌጅ ገብታ እሺ ኮሌጅ ገብታ አሁን ኦን ዘ ሳይድ ጊታር ታጠናለች ለራሷ ማለት ነው። የእህቶቼም ልጆች የሚገርም በጣም ሙዚቃ ትንንሾቹ ራሱ አብረው ሲዘፍኑ አብረው እንትን ሲሉ ያላቸው ፍላጎት በጣም በጣም ጥሩ ነውና አለ ሙዚቃው አለ። የትም አልሄድም። እዚሁ ራሱ በየጊዜው ኮንሰርት እንሄዳለን። አሁን ትናንትና ራሱ
የእህቴ ልጅ ኮንሰርት ነበር አለ ለምሳሌ የሲምፎኒ ስትሪንግ እና በጣም ይገርመኛል። እኔ ያሬድ እያለን ስንት ጊዜ አጥንተን ነው ያ እንትን የሚመጣው። እነሱ ግን የሚጫወቱት በጣም ነው የሚገርመኝ። በቃ በሚድል ስኩል ደረጃ ራሱ የሚሰሩት ነገር ያው ሲያቀር ማለት ነው። ከልጅነታቸው ጀምሮ ከሙዚቃው መሳሪያው ጋር እውቅና ስላላቸው ነው አይደለም እንዴ? አዎ ልክ ኤሌመንተሪ አሁን እንግዲህ በዚህ ሀገር የማውቀው እኔ ኤሌመንተሪ እያሉ 5ኛ ክፍል ነው 4ኛ ክፍል እያሉ ይመርጣሉ የሆነ ሙዚቃ። አዎ እንደዛ ልክ ነው። አንቺ ፒያኖ የስንት ዓመት ልጅ እያለሽ ነው ያየሽው? እኔማ ያሬድ ስገባ የነካሁት። ከዛ በፊት ሻለቃሽ እኔ የፈተኑኝ አልኩ ዶሬ እያሉ ሲነኩ ነው እኮ እኔ ሙዚቃውን ራሱ ዶሬ ምንም ያወቅኩት ራሱ የሰማሁት ሲነኩ ያየው። ከዛ በኋላ አይዶን ነው በምን እንግዲህ በቴሌቪዥን ያው ሁሌ እናያለን እንጂ በላይፍ ባንድ አይቼ አውቅ ይሆናል፣ ግን ቀርቤ ፒያኖ ትዝ አይለኝ። እንደው ፒያኒ በሙዚቃ ህይወቴ በትምህርት ህይወቴ ሙዚቃ በመማሬ አትርፌዋለሁ እምትዩ ጉዳይ አይ የለም ሙዚቀኛ ባልሆን ኖሮ ከዚህ በላይ ይህንን ላሳካ ችል ነበር፣ ወይም ደግሞ ሙዚቃ ይህን አሳጥቶኛል የምትዩ ነገር አለ? ኧረ በስመ አብ። እንግዲህ እንዳልኩ መቼም ገና ያሬድ ስንገባ ሻለቃሽ እኔ እንዳሉን ማለት ነው ማስታውሰው ሙዚቀኛ ከሆናችሁ አሉን ገና ኦሪየንቴሽን ላይ ያለን በራችሁ ሁሉ ጊዜ ገንዘብ አሉ ኳኳኳ እያደረገ ይመጣል ነው ያሉን። እና እንግዲህ ተማሪ ሆኜ ራሱ ልክ ክረምት ሲመጣ ያኔ የሆነ መዝሙር ዘምሩ እንባላለን። የሆነ በቃ ከዛ ጊዜ ጀምሮ ማለት ነው በፋይናንሻሊ በኩል በጣም ጥሩ ነው ያለው፣ በስሜት በሁሉም በኩል በጣም ሙዚቀኛ እንደው ባልሆን ኖሮ ነበር የሚቆጨኝ። ይህን እድል አግኝቼ በመማሬ ኢትዮጵያ ውስጥም ስሰራ እንዴ ደስ ይላል በጣም እዚህ ሀገርም አንደኛ የሴት እንትን ፒያኒስትን በመሆኔ ኪቦርድ ይዤ አጅቤ ሙዚቀኞችን ዘፋኞችን በየቦታው አሁን እዚህ ሀገር ራሱ ዲሲ በየጊዜው ነው የትም እየነዳን ወይም ደግሞ ኮንሰርት ያለን እንደዚህ ሰርግም ይሁን ምን በጣም ብዙ ስቴቶች ሄደናል። ያው ማንም ያው ሙዚቀኛና ዘፋኝ እንደሚሄደው ማለት ነው። እና ያ እድል ሁሉ ደስ እያለኝ ነው የምሰራው እና ሁሌ ደስ ይለኛል። አሁን ራሱ በቃ እንደገና አሁን ተመልሼ ራሴን ሳየው ማለት ነው ፕራክቲስ ሳደርግ እውነት በጣም የተሰማኝ ስሜት ራሱ እንዴት ነው እስካሁን ራሱ ለምን ቁጭ አልኩ ብዬ እንትን ብያለሁ። እንዲሁም ጊዜን አጠፋው። ያው ወደኋላ መመለስ የለም ወደፊት ነው። በጣም ደስተኛ ነኝ። ባልሆን ኖሮ ነበር የሚቆጨኝ እንጂ ሙዚቀኛ በመሆኔ የጎደለብኝ የለም ነው። ኧረ ሞልቶ ተርፎ እንደው አንቺ ከያሬድ ከተመረቅሽ በኋላ አሜሪካንም ከሄድሽ በኋላ አብረሹም ከሰራሽው ሊሆን ይችላል ካገኘሽውም እንደ ሙዚቀኛነትሽ አንቺ ትንሽ ልጅ ስለነበርሽ መጀመሪያ ስታዩ የደነገጥሽለት ሙዚቀኛ ማን ነው? መሳሪያ ተጫዋችም ሊሆን ይችላል፣ ፒያኒስትም ሊሆን ይችላል፣ ድምፃዊም ሊሆን ይችላል። ብታገኘው ደስ የሚልሽና ብታወሪው ደስ የሚልሽስ ወይም አግኝተሽው ሳታወሪው ደግሞ የተለየስ ቢኖር ማን አለ? እንግዲህ በዛ እድሜ ሆኜ የሚገርም ጋሽ ኃይሉ መርጊያ ማለት ነው። በአጋጣሚ ደግሞ ድሮ የኛ ገናና እኔ ሳልወለድ ይሆናል ወይም ድሮ ገና እኛ ሰፈር ነጋሼ አባቴ ማለት ነው ገና ቤት ሲሰሩ ምናምን እዛ ልደታ አይ ዶንት ኖ እዛ ሰፈር ይኖር ነበረ እና የሆነ ጎረቤቶቻችን ዘመድ ይሁን ብቻ ያውቁታል። ድሮ ጀምረው ኃይሉ መርጊያ ይባላል ቲቪ ላይ ምናምን ስናየው ማለት ነው። እና ሁሌ የሱ ያው ኪቦርድም ስለሚጫወት በጣም ደስ ይለኝ ነበረ። የእሱን እንትኖች በቃ ከኪቦርዲስት ምናምን ማውቀው በዛን ጊዜ ማለት ነው። የእሱ ቤተሰቦቼም ሁሌ ስለሚያነሱት
እና በቲቪም ስለማየው ያ የእሷ ጨዋወትና እንትን አለ ውስጤ ማለት ነው በአንድ ደረጃ። ከዛ የሚገርም አጋጣሚ ስመጣ ዲሲ ተገናኘን። ከዛ አንስቼለት እንደዚህ ድሮ እኮ እንደዚህ ቤተሰቦች እንዲህ ይሉ ነበር፣ እንደዛ ሰፈር ትኖር ነበር እንዲህ ብዬ አንስቼ በደንብ እንዲሁም ተገናኝተን ሳይሆን እራት እንደዚህ በልተን በደንብ ተጫውተናል። እና ኃይሉ መርጊያ ትዝ ይለኛል በጣም ከኪቦርዲስት ማስታውሰው። እንግዲህ ሌሎችም ሙዚቀኞች አሉ። ያ ግርማ ኤርፋሸዋ በጣም ነው ማደንቀው። ያው በጣም ያው ደስ ይላል በክላሲካል እንደዚህ ቀጥሎ እዚህ ደረጃ ደርሶ እንደገና በሀገራችን እሱን ማየቴ በጣም ደስ ይላል። እና ፒያኖ አንቺ በክላሲካል ፒያኒስት ሆነሽ ያለመቀጠልሽ ምክንያት ምንድን ነበር? እንግዲህ ዋናው ነገር ስኮላርሽፕ ያው ስታገኝ ነው ይሄን እድል ይበልጥ የምታጎለብችው። አዎ ያኔ እኮ ለዛ ነው እኮ ቀጥቅጠን እንማራለን። እኔ አሁን አጋጣሚ በአንደኛው አንድ አመት ብቻ ነው እድል ስኮላርሽፕ ለማግኘት ያገኝ የነበረው። አሁን በዛ ጊዜ በወጣ እዛ ሲሄድም ያው ስኮላርሽፕ ነው፣ ሙዚቃ ነው የምትማረው። እንግዲህ እዛ ሄጄ ያው እንግዲህ ፒያኖ ለመማር ነው እንግዲህ አላውቀውም። እዛ ከሄድኩ በኋላ የሚገጥመኝን ነገር ግን ያ ነው እድሉ የነበረው። በቃ እዛ ብሄድ ኖሮ የሙዚቃ መማር እድል ይኖረኛል። ፒያኖ እንዲሁም ከባድ ነው ሲሉ ሰምቻለሁ፣ አላውቅም። ግን እኔ ሄጄ ስላላየሁት ይሄን ማለት አልችልም። አሜሪካ ሀገር ደግሞ ከመጣው በኋላ ያው በጃዝ በሌላ ነገር ነበር ለመቀጠል ያሰብኩት። እሱ ደግሞ እንግዲህ ከሚድል ስኩል ጀምረው ጃዝ ከቀጠቀጡ ሰዎች ጋር እኩል ሆኖ ጃዝ ሚውዚክ ውስጥ እንደ ሀገሩ ሰው ለመጫወት ይከብዳል። ያው በሀገሬ እንግዲህ ቀጥያለሁ። ያው በክላሲካሉ ግን እንግዲህ ወደፊት ሜቢ። ስለዚህ ከአሁን በኋላ የትዕግስት እጅጉ ሙያዊ ህይወት ኢንጂነር፣ ሶፍትዌር ኢንጂነር፣ የአይቲ ባለሙያ ትዕግስት እጅጉ ወይንስ ፒያኒስት ትዕግስት እጅጉ? አይ ፒያኒስት፣ የአይቲ ባለሙያ፣ ሶፍትዌር ኢንጂነር ትዕግስት እጅጉ። እንግዲህ አሁን አትሊስት ያው ለመጀመሪያ ጊዜ ሀፋፉን እንኳን ባረክ ቀጥሎ ይታያል ፒያኒስትነቱ። እንግዲህ እንደ ሁኔታው ማለት ግን ያው ሶፍትዌሩም ያው ግድ ነው። ኢቭን አልፈልግም ብል ስራ ነው መስራት አለ፣ ገንዘቤ ነው፣ በደንብ ፕሮፌሽናሊ የምሰራው ስራ ነው ነው። እሱ አለ የትም አይሄድም እሱ። አሁን እንግዲህ በፊት ሙዚቃው ነበር የትም አይሄድም ብዬ ቁጭ አረኩት እና ወደዚህኛው መጣው። አሁን ደግሞ የኛው የትም አይሄድም ብዬ ኢቭን ሙዚቃውን አሁን ለጊዜው ሁለቱንም ነው ለማካሄድም እኩልም ባይሆን ያው እንግዲህ ሙዚቃው ተጀምሯል፣ እየታየ የሙዚቃው ይጨምራል። ከፒያኖ ከመሳሪያው ከራሱ በእጅጉ የምትወጂው ነገር ምንድን ነው? ከመሳሪያው ከመሳሪያው ምን ይጠላል ብለህ ነው? አሁን ለምሳሌ ድምፁ አለ፣ ቁርጹ አለ። እሺ ኬዎቹ ስትነካቸው ፔዳሉን ስትይዝ ራሱ በቃ ሌጋቶ ነው ምንለው ሲያያዙ ምናምን፣ ስታካቶ ደግሞ ታረግ በሙሉ ያምራል። ፒያኖ ምንም የማያምር ነገር አለው ሲከፈትና ራሱ አሁን ግራንድ ፒያኖ ምናምን በጣም በቃ እኮ ሀመሩ ደስ ይላል። የምትመርጪው የፒያኖ አይነት አለ? አይ ቲንክ ይሄኛው የኔ ጋር ያለኝ እቺ ቆንጆ ትመስለኛለች። ምክንያቱም ወይም ደግሞ ቤቢ ግራንድ ቢሆን ይሻለኛል ከትልቁ ማለት ነው። ከማርክስ አሁን ስታንዌይ አለ። ከስታንዳርድ እንግዲህ ያማሃ ጥሩ ነው። ሌላም ዘር አለ የአኩስቲክ የኔ ራሱ ምንድን ነው የሚለው
አዎ ያማሃን ነው የምወደው። ከኮምፖዘር ከክላሲካል ፔሪድ፣ ከሮማንቲክ ፔሪድ፣ ከባሮክ ፔሪድ እንግዲህ ሚውዚክ ሂስትሪ ላይ እነዚህን ሁሉ ተምራችኋል ብዬ አስባለሁ። የትኛውን ኮምፖዘር ታደንቂያለሽ? የትኛውን ፒያኒስት? ሚውዚክ ሂስትሪ ስታነሳ ያው ያስተማረኝ ነፍሱን ይማረው ጋሽ ሰለሞን ሉሉ ነው። ጋሽ ሰለሞን ሉሉ እሱ ነው። እሱ ደግሞ በተለይ በጣም እንደው ይቅርታ ከጥያቄው እንትን ቢልም በተለይ በሱ አስተማሪነት እውነት በጣም ደስ የሚለኝ ሶልፌጆ በቃ የሙዚቃው ዋና ነገር ነው። ሶልፌጆ ካላወቅ ሙዚቀኛ አይደለም። እና ፈርስቲር እያለው እንዲያውም በጣም ከብዶኝ ነበር። ልክ ሰከንዲር ስገባ እሱ ነው አስተማሪው። ሲያስተምረ በቃ ዶዶ ሚሚ ይላል፣ በቃሉ ራሱ ይልላል። እንደዛን ጊዜ የገባኝ የለም። በቃ በፒያኖ እንትን ይለናል፣ ጻፉ እንባላለን እየሰማን እስከ ሪትሙ እንዴት አድርጎ እንዳስተማረን በቃ ያኔ ነው እሱ ልክ ሰከንዲር ላይ ሶልፌጆ ሲያስተምረኝ ነው በቃ በደንብ የሶልፌጆ እንትን የገባኝና ፕላስ ሚውዚክ ሂስትሪ ያስተምረን ነበር። በጣም ማከብረው መምህራችን ነበር። እና ከሮማንቲክ ሾፐን በጣም ደስ ይላል። ራሱ እኮ ሙዚቃ ውስጥ ጫወተው ልዩ ነው። ያው ባሮክ አይ ቲንክ ባህ መሰለኝ መስከረም ባህ ነው። ደግሞ ሌላ እንትን ያው ቤቶቨንም ደስ ይላል። ያው ሞዛርት አለ፣ ቤቶቨን አለ። የተለያየ ኖት ስታይል ነው ያላቸው። አይ ቲንክ ቤቶቨን ሞር ደስ ይለኛል። ግን ሾፐንን ቻይኮቭስኪ ደግሞ የሚባለው ደስ ይላል። የእሱም በጣም በቃ እንደ ኢትዮጵያ እንትን እኮ ነው። ሜሎዲው በጣም ደስ ይላል። ደስ ይላሉ። በጣም ደስ ይላል። ትዕግስት በጣም ነው የማመሰግንሽ። ብዙ ነገር እንዳወራን አልቆጠርኩትም ከረጅም ጊዜ በኋላ። ግን ደግሞ ምንድን ነው አሁን እንዳልሽኝ ምናልባትም መስከረም ላይ ዛሬ ጥያቄዎችንም እዚህም እዛም እያልኩ እንደው እንደ ነገሩ ነገር ባይን ይገባል የሚባለውን ትተነው ማለት ነው አጠገብ ሆነን ስናወራ ብዙ ነገሮች እናነሳለን ብዬ ስላሰብኩ ነው። ዛሬ በግርድፉ ነው ጨዋታችን እንደው እንደ መግባቢያ አድርገን ያወራ ነው እንጂ መስከረም ላይ እመጣለሁ ብለሽኛል። ያኔ ስትመጪ ሚኒ ግራንድ ፒያኖም ይሁን ኤሌክትሪክ ፒያኖም ይሁን እዚህ አዘጋጅተን ከአድማጮቻችንም ጋር የሚኖረን እንግዲህ ቆይታ ይኖራል ማለት ነው። ስለዚህ ለሱ ቃል ስለገባሽ በጣም አመሰግናለሁ። እንሰነባበት እንግዲህ መልእክት ካለሽ ልቀበልና እንሰነባበት። መልእክቴ እንግዲህ መጀመሪያ ማመስገን ያለብሽ ሰዎች እንግዲህ ተገናኝተን ስናወራ ይሄ ቃለ መጠይቅ ከመደረጉ በፊት በማህበራዊ ትስስር ገጽ ላይ መልእክትሽን ልከሽልኝ ካገኘውሽ በኋላ ስናወራም በሕይወትሽ ላይ ብዙ አስተዋጽኦ ያላቸውም ሰዎች እንዳሉ ነግረሽልኛል እና ለሙዚቀኝነትሽ አሁን ላለሽበትም ሕይወት በእሱ እንሰናበት ብዬ ነው። አሁን እናመስግናቸው ብዬ ነው። ልክ ነው። በመጀመሪያው እግዚአብሔርን አመሰግናለሁ። ከዛ በኋላ እንግዲህ እንዳልከው በሙዚቃ ሕይወት ውስጥ ያው በጣም ያው እንደነገርኩ ቤተሰቦቼ በዚህ በሶፍትዌር ስራ ላይ ራሱ እህቴ እና ባለቤቷ በጣም ረድተውኛል። በቃ ቤተሰብ ያለ እዚህ ያሉ ቤተሰቦችም አክስቴ ልጆች፣ አክስቴ ባል እንደዚህ ሁሉም ረድተውኛል። እንደገና ደግሞ ዋናው ደግሞ እናንተ ማለት ነው። እውነት ብርሃኑ እንግዲህ እንደስ ብርሃን እንበል እና ይሄን ነገር በማድረግ ለእኔ ማለት ነው ለካ እንዴት ነው የሆነ ነገር ትንሽ የተዳፈነን ነገር መቆስቆስ ጥሩ ነው እና በጣም በጣም ደስ ብሎኛል። በጣም ነው የማመሰግነው። በዚህ በሚዲያው ላይም የሰጡኝ አስተያየቶች እንደዚህ ጥሩ ነው። ሁሉንም እንግዲህ አድናቂዎቼ አመሰግናለሁ። ወደፊትም እቀጥላለሁ ብዬ ለራሴ ቃል እገባለሁ። ሶስተኛ አልበምሽን መቼ እናገኝ?
እንደ እግዚአብሔር ፈቃድ ሲፈቅድ ይሆናል። የዛሬ 10 ዓመት እንዳትዪ። 10 ዓመትማ አይሆንም። 3ኛ አልበም ይሰራል። እንግዲህ በፊትም የሰራዋቸው እንግዲህ አንዳንድ አሉ። እስቲ ቆይ እነሱ የሚደመጡና ምናልባት የአሁኖቹን አሁን ገበያ ላይ ያሉ በሲዲ ያሳትመሻቸዋል። ራሳችን እንዳሳተምሽ አውቃለሁ። ብዙ ብር አውጥተሽ 2 አልበሞችን ራሱ እንዴት ሊያገኙት ይችላሉ? ኢቤይ ላይ ወይ አማዞን ላይ የሚሸጥበት አጋጣሚ አለ? እንግዲህ በናሆም ሪኮርድ ስር ሊገኝ ይችላል። በዛ ማግኘት ይችላሉ። በግሌ አልሸጥም። ያ ነው እንግዲህ ዩቲዩብ ላይ ማለት ነው። ዩቲዩብ ላይ ነው። ዩቲዩብ ላይ አለ፣ ያገኙታል። እዛ ላይ እንግዲህ በሰፊው በ3ኛው ደግሞ በሰፊው እንዲሰራጭ እናደርጋለን። በዲጂታልም ይሁን በሲዲም እንግዲህ ከእናንተ ጋር በመተባበር ይቀጥላል። እኛ እናግዛለን፣ የሚገባውን ሁሉ እናደርጋለን። ፒያኒስት፣ ሶፍትዌር ኢንጂነር፣ ኑሮዋን በአሜሪካ ያደረገችው ከረጅም ቆይታ በኋላ እንግዲህ ከሲያትል ሆና ያደረግንላትን ፍለጋ እንግዲህ ሰምታ አግኝታን ሙያዊ ልምዷን፣ የበፊት ህይወቷን፣ ሙዚቃዊ ጉዞዋን፣ የወደፊት እቅዷን፣ የአሁን ማንነቷን ያጨዋወተችን ትዕግስት እጅጉን ከልብ እናመሰግናለን። እግዜር ይስጥልኝ። Leza, Series Pirano de Café, Leza.